ኦኬ አይ ትንሽ እንደሰማሁት ዋና ሀሳቡ ጸጋ ብቻ የሚለውን ሀሳብ ነው ያስከው። ከዛ በኋላ ግን አይ ቲንክ የተለያዩ ትራዲሽኖች ላይ ያለውን እንትን ነው ብሬክ ዳውን አድርገህ ያብራራኸው ማለት ነው። ጸጋ ብቻ የሚለውን ከያስክ በኋላ ን ወደ እምነት ሄደሃል። አይ ቲንክ እምነት ብቻ የሚለው ሀሳብ ላይ ምክንያቱም ያው ማመን ራሱ መሰጠት ምናምን የሚለው ከእግዚአብሔር የሚሰጥ ነው ምናምን የሚለው ሀሳብ ያለው ያው እምነት ላይ ብቻ ስለሆነ ማለት ነው። ትንሽ እንትን የሆኑ ነገሮች አሉ። ለአርቲኩሌት አድርገዋል በራስ መንገድ እንደዛ ብዬ አምናለሁ። እኔ ግን ጸጋ ብቻ ሲባል ምንድነው እኛ ጸጋ አሁን እንዳልከው አይደለም። አንተ እንዳልከው አሁን ዶክትሪን እንትን ዲኖሚኔሽናል ተች አለው ያንተ አቀራረብ ማለት ነው። እንዳልኩት አርቲኩሌት ስታደርግ አንተ በምትፈልግበት መንገድ ነው አርቲኩሌት ያደርገው። የተለያየ ቪው እንዳለ አትሊስት ታውቃለህ ብዬ አምናለሁ። ቅድም ባልከው ፍቃድን በተመለከተም ራሱ ፍቃድ እምነትን በተመለከተ ራሱ ማለት ነው። እሱን ተናገር ያለው የተለያየ ሀሳቢ እንዳለ ትናንት የአርሜኒያኖችንም ምናምንም አንስቼ ሳስተምር ስንማማር ነበረ። ጃኮብ አርሜኒውስ ተነስቶ ያደረገውን ስለ ሪሞንስትራንቶችም አንስቼ ካነንስ ኦፍ ዶርትስን የተነሳበትን ዋናውን ምክንያት አንስቼ እነዚህን ሁሉ ነገር ሄደንባቸዋል። አሁን የተናገርኩት ሲጀመርም አሁን ሀሳቡ ማለት ነው ይሄ ነገር የተነሳው በሉተራንና በሪፎርምዶቹ ዘንድ ተብሎ የተነገረው እኮ አሁን ስለነሱ ነው እየተወራ ያለው። አሁን ስለነሱ ሳወራ የተሳሳትኩት ነገር ካለ እዚህ ጉዳይ ላይ ይህንን እንዲህ አይሉም የምትለኝ ነገር ካለ አውጥተን በማስረጃ ማውራት እንችላለን። እያወራ ያሉት ስለነሱ ነው። የእናንተን እምነት ደግሞ አንተ ትነግረናለህ፣ ችግር የለም። የጴንጤዎችን ትናንትም ተናገር ያለው ጴንጤዎች እስከማውቀው ብያለሁ ይህንን ነገር አይቀበሉም። አይ እንቀበላለን የሚልም ካለ ግን እነዚህ ኮንፌሽናል ስላልሆኑ በነዛ ደረጃ በእነዚህ በሪፎርምዶቹ በሉትራኖቹ ደረጃ እንደዛ ኮንፌሽናል ምናምን የሚባሉ ስላልሆኑ ስለነሱ እንዲህ ማለት አልችልም። የራሳቸውን እምነት ራሳቸው ይናገራሉ ብዬን የዘጋሁት ትናንት። ስለዛ የራሳችሁን እምነት መናገር ከፈለግ የጴንጤዎች እዚህ ጉዳይ ላይ ያላችሁን እምነት ይቻላል መናገር ትችላለህ። መጀመሪያ ግን በዚህ በሉተራኑና በሪፎርምዱ ዘንድ በቃ ፕሮቴስታንቲዝም ሲነሳ ያለው የነበሩት ማለት ነው ዋናዎቹ እነዚህ ናቸው። በእነሱ ዘንድ ግን ጸጋ ብቻ የሚለው ትምህርት አሁን ቅድም እንዳልኩት ሞነርጀስቲክ የሆነ መንገድን የሚከተል የሰውን ፍላጎትም ነፃ ፈቃድም ያገለለ አይነት ነገር እንደሆነ ግልጽ ነው። እሱን በማስረጃ እያወጣሁኝ ማሳየት ይችላለሁ። የቅድመ ውሳኔ ትምህርታቸውም እዚሁ ላይ የተመሰረተ ስለሆነ በዛው የቅድመ ውሳኔና የነፃ ፈቃድ ትምህርታቸውን እያወጣሁኝ ከመዛግብቶቻቸውን እየገለጥኩ ላሳየህ ይችላል። አንተ ደግሞ አይ እንደዚህ ብሎ አያስተምሩም ካልክ ማሳየት ይችላል። አሁን አያስተምሩ እንደዚህ ብለህ ተናግረሃል እያልኩ አይደለም፣ ያለውን ሁኔታውን ነው ጠቅላላ አድርገን እንደዛ እንየውና የጴንጤዎቹን ቀስ ብለን ማየት እንችላለን። እንትንና ልክ ደሴም አኬ ኢንተራፕት ሳታደርገው ዘሴም የሆነ ደቂቃ ይወሰድና ያው ሶላ ጸጋ ብቻ የሚለው አንደኛው የሁሉም ፕሮቴስታንት አንደኛው ኮርነር ስለሆነ የፊ ደቂቃ ወስዶ የተነሳው በሪፎርምድ እና በሉትራኑ ሳይድ ስለሆነ አሁን ይሄ እንዳይኳኳል አንደኛው ኮርነር ነው። ከአምስቱ ኮርነር ሁሉም የሚስማሙበትና የሚቀበሉት አንደኛው ኮርነር እስማማለሁ የሚል ከሆነ እሺ መጀመሪያ ይንገረን። እሺ አሁን በእነሱ የሪፎርምዶችና ምንድነው መሰላኪ አሁን እስማማለሁና እስማማም እንዳልል የሚያደርገው መሰል አምስቱ ሶላዎች የፕሮቴስታንት በቃ መሰረት ናቸው እንደምታውቀው ማለት ነው። እዚህ ፕሮቴስታንቲዝም ሴክት ውስጥ አምስቱ ሶላዎችን ማይቀበል የለም። አምስቱ ሶላዎችን እንቀበላለን፣ ሁሉም ነው የሚቀበለው። ግን ምንድነው መሰል አሁን ቀበላለው አልቀበልም አንተ ያልከውን እንዳልል አንተ አርቲኩሌት አድርገህ ስታዘጋጀው ያዘጋጀው በራሳቸው አምስቱ ሶላዎችን ኦብቪየስ ጸጋ ላይ ብቻ ነው። አይ ቲንክ ሶላ ግራሺያ ወይ ግሬስ አሎን ላይ ነው ትኩረት አድርገህ እንትን ያልከው መሰለኝ። ግን እሱም ብሬክ ዳውን ስታደርገው ምንድነው ዲኖሚኔሽናል የሆኑ እንትኖችን ተጠቅመሃል። በጣም ዲቴይል ሄደህ ማለት ነው። እና እዛ ዲቴይል ላይ ያነሳው ሀሳብ ላይ አሁን ትክክል ነው አይደለም እዛ ላይ አልሰጥም። ግን በአጠቃላይ ሶላ ስክሪፕቸራል ወይም አምስቱ ሶላዎች ላይ ጸጋ ብቻ ላይ በተለይ አንተ ባነሳው ሀሳብ ላይ ግሬስ አሎን ላይ ማለት ነው እዛ ላይ ሀሳብ መስጠት እችላለሁ። እንዴት ነው የምንረዳው ያንን የሚለው ማለት ነው። ግን
እንዳልኩ አሁን ከዚህ ጀምረህ ጸጋው አንተ ቅድም በሄድክበት ፎርማት ማለት ነው እምነት ብቻ የሚለው ጋር ሄደ እምነት የሚለውን አንድ አይነት ስምምነት ቢኖረንም ግን ወደ ውስጥ ደግሞ በጣም ብሬክ ዳውን አድርገው ለምሳሌ ሰውየው አይደለም እምነት የተሰጠው ነው እንደዚህ አይነት ነገሮችን በጣም እንትን ሄደዋል አንተ እና በጣም በዝርዝር አንተ ኤክስፕሌን ባረከው እንትን አሁን እንዳልኩ ቅድም ዲኖሚኔሽናል ተች ስለሚኖረው እንዲህ ነው እንደዛ ነው አለ። ጥሩ የሚሆነው ምንድነው እንዴት ነው የምትረዱት ጸጋ ብቻን ለምሳሌ አምስቱ ሶላዎችን በተለይ ደግሞ አሁን እየተነሳ ያለው ጸጋ ብቻ ስለሆነ ጸጋ ብቻ የሚለውን እንዴት ነው የምትረዱት የሚለውን እሱም ብቻ ብናገር ነው የሚሻለው። እንዳልኩት አንተ በጣም ዲቴል ስለሄድክ ማለት ነው። እኛ ጸጋ ብቻ የምንለው ኦብቪየስ መጽሐፍ ቅዱስ ይሄን በጣም በግልጽ ይናገራል። ቅድም አንተ ስትል እንደነበረው ማለት ነው ጥቅሶች አሉ። በጣም በርካታ ጥቅሶች ነው ያሉት፣ ግን በዋናነት የሚጠቀሱ ላይ 5-6 እንደዚህ ጥቅሶች አሉ። ለምሳሌ ኤፌሶን 2:5 ላይ ታውቃላችሁ በበደላችን ሙታን ሳለን ይልና ከክርስቶስ ጋር ሕያዋን አደረገን የዳነው በጸጋ ነው ይላል። እንደምታውቁት ሮሜ 3ም ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ይልና በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። እና እንደዚህ አይነት ጥቅሶች በጣም በርካታ ናቸው መጽሐፍ ቅዱስ በጸጋው እንደጸደቅን ማለት ነው። እና በጸጋው ብቻ ነው የጸደቅነው ስንል ምን እያልን ነው? እኛ ያዋጣነው ነገር የለም እያልን ነው። ኦኬ ከእግዚአብሔር የተባበርነው ነገር ይህም ብሬክ ዳውን መደረግ አለበት። ያዋጣነው ነገር የለም ሲባል ምን ማለት ነው? ሮሜ 3 ራሱ አሁን እኔ በሃይላይት እንትን ያስቀመጥኩት ሲናገር ምን ይላል? አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይልና እርሱም ለሚያምን ሁሉ የሆነ በክርስቶስ ኢየሱስ በማመን የሚገኘው የእግዚአብሔር ጽድቅ ነው ይላል። ልዩነት የለምና ይልና ሁሉ ኃጢአት ሰርተዋል አለ፣ የእግዚአብሔርም ክብር ጎሏቸዋል አለ። እሺ ሁሉ ኃጢአተኛ ነው፣ የእግዚአብሔርም ክብር የጎደለው ነው። ታዲያ ምን ሊሆን ነው? በኢየሱስ ክርስቶስ በሆነው ቤዛነት በኩል ይልና እንዲያው በጸጋው ይጸድቃሉ። በቃ ሁሉ ክብር ጎሎታል፣ ኃጢአተኛ ነው ሁሉ። ስለዚህ ተስፋው ምንድን ነው? የእግዚአብሔር ጸጋ የሚባል አለ። በክርስቶስ ኢየሱስ በኩል በሆነው ቤዛነት በኩል እንዲያው ነው የሚለው፣ እንዲያው በጸጋው ይጸድቃሉ። የሆነ ያዋጣነው ነገር የለም። እሱ ጸጋ ሰጥቶን እኛ ደግሞ የሆነ ነገር አምጡና 75% 25% ምናምን ተባብለን አይደለም። ጸጋው ነው፣ የተገለጠ ጸጋ አለ። እንደውም ለምን ተገለጠ ስትል እዛው ቀጥሎ ሲያብራራ እርሱም ይልና እግዚአብሔር በእምነት የሚገኝ በደሙ ማስተስሪያውን አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ በሰው ሳይሆን በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር ጽድቁን ማሳየት ፈልጓል። በማ ችሎታ? በራሱ ችሎታ። ከዛስ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ጽድቁን ማሳየት ፈልገዋል በኢየሱስ የሚያምነውን ለማጽደቅ ማለት ነው። ከዛ ትምክህት ወዴት ነው አለና ሁሉ ቀርተዋል። በየትኛው ሕግ ነው? በስራ ሕግ ነው አይደለም፣ በእምነት ሕግ ነው እንጂ ሰው ያለ ስራ ይልና በእምነት እንዲጸድቅ እንቆጥራለን ይላል። አሁን እዚህ ጋር እንደምናየው ምንድን ነው እኛ ጸጋ ብቻ ስንል ምን እያልን ነው? እኛ የዳነው መጽሐፍ ቅዱስ በግልጽ እንደሚናገረው በእግዚአብሔር ጸጋ ነው። እኛ ኮንትሪቢዩት ያደረግነው ነገር የለም። ራሱ ሊያድነን ወደደ። እኛማ በሞት ነበር፣ ሁላችን ኃጢአት ሰርተናል፣ የእግዚአብሔርም ክብር ጎድሎን ነበረ። ከዛ የገዛ ክንዱ መድኃኒት አመጣችለት እንደሚል ትንቢት መጽሐፍ ፈልጎ አጥቶ ነበረ። በሰው ልጆች መካከል የጽድቅን ጥያቄ አዳም አጉድሏል። የጽድቅን ጥያቄ የሚመልስ ሰው አልተገኘም። ሰው የጽድቅን ጥያቄ የሚመልስ ሰው ቢፈልግ ሳያገኝ ሲቀር የገዛ ክንዱ መድኃኒት አመጣችለት እና አይ በቃ ሰው የጽድቅን ጥያቄ መመለስ ስላልቻለ እኔ ሰው ሆንና የጽድቅን ጥያቄ መልሼ ወደ ነበረ ክብሩ ሰውን መልሳለሁ አለና አምላክ ሰው ሆነ። ድህረ ዓለም ከድንግል ማርያም ተወልዶ ማለት ነው። ኦኬ ሰው የጽድቅን ጥያቄ መለሰ። አሁን ጸጋ ብቻ ስንልኛ የእግዚአብሔር ጸጋ ብቻ ነው ያዳነን። ሌላ ነገር እኛ ያዋጣነው ነገር የለም። ለዛ እኛ በሞት ነበርን ያለ ነው። ኃጢአት ሰርተን ነበረ። እግዚአብሔር ክብር ጎሎን ነበረ። እግዚአብሔር ጸጋ ግን እንዲሁ ተገለጠና አዳነን ነው ምንለው እኛ። ጸጋን በተመለከተ የምንለው ይህንን ነው። ጸጋን የምንለው እሺ፣ ያንን ጸጋ ሰው በምን ይቀበላል? ያንን ጸጋ ሰው በእምነት ይቀበላል። ያንን ጸጋ የሚቀበል ጸጋው በእምነት አድኗቸዋል አይደል የሚለው። ጸጋው አድኗል። በምንድን ነው ያዳነን? በእምነት አድኖናል። አሁን ቅድም ብሬክ ዳውን ሲደረግ ቅድም ዲኖሚኔሽናል ተች ያለው ያልኩ የነበረው እሱ። ለምሳሌ በእምነት ጸጋው አድኗል። እምነት ውስጥ እንዴት ነው ስትል የኔ ኦቪየስ ነው። እኔ አሁን ፔንቴኮስታል ስለሆነ ትራዲሽኔ እንደምታውቀው ጸጋ አለ። የኔ ስራ የለበትም።
ማንም እንዳይመካ አለ ጳውሎስ። ማንም እንዳይመካ ከስራ ከእናንተ አይደለም አለና እንደውም የእግዚአብሔር ስጦታ ነው አለ። ኦኬ ይሄ የእግዚአብሔር ስጦታ ነው አለ። ስጦታው የእግዚአብሔር ነው። በቃ የኛ ምንም ነገር የለም። በደህንነት ስራ ውስጥ የኛ አስተዋጽኦ ምንም የለም። ያንን ግን የምንቀበለው እኛ በእምነት ነው። ከኛ ኤክስፔክት የሚደረገው ምንድን ነው? ቅድም እንዳልኩት መቀበል ኤክስፔክት ይደረጋል። እግዚአብሔር ስጦታ አለ፣ መቀበል አለ። ለመቀበል ደግሞ ኦፍኮርስ ፍቃዳችን የኛ ፍቃድ አስፈላጊ ነው፣ በጣም ኢምፖርታንት ነው ለመቀበል። በእኔና አንድ ባልዳነ ሰው መካከል አቁመህ አንድ መሐመድ በሚባል ሰውና በእኔ መካከል ያለ ልዩነት ምንድን ነው ካልክ ሁለታችንም ተከፍሎልናል። የእግዚአብሔር ልጅ ኢየሱስ ለሁለታችንም ነው የሞተው። ዓለምን ወዶ አንድ ልጁን ሰጥቷል ይላል። በዓለም ሊፈርድ አይደለም ዓለምን ሊያድን ነው አለ። ለእኔም ለመሐመድም ነው ኢየሱስ የተላከው። የሞተው ለሁለታችንም ነው፣ ለእኔም ለሱም። ኤፍሬም ድንሃል፣ መሐመድ አልዳንም። ሶዋት ለምንድን ነው ብትል እኔ ያንን ተቀበልኩ አምኜ። ኢየሱስ ለእኔ ሞቶልኛል። ያ የእግዚአብሔር ልጅ ኢየሱስ ሰው ሆኖ ከድንግል ማርያም ተወልዶ በቀራንዮ አደባባይ ስለእኔ ተሰቅሎ ዋጋ ከፍሎ ሞቶ ተነስቶ እኔን አጽድቋል እላለሁ። እሱስ አልተቀበለም ይሄንን። ስለዚህ ባለመቀበሉ እሱ አልዳነም፣ እኔ ደግሞ በመቀበል ድኛለሁ። ሰው የሰው ድርሻ ምንድን ነው ካልክ ያንን መቀበል ብቻ ነው። በድነት እንትን ውስጥ ፓኬጅ ውስጥ ማለት ነው። ሰው ምን አስተዋጽኦ አለው ካልክ ምንም አስተዋጽኦ የለውም። የተሰርቶ ያለቀውን ነገር ተቀበለ ነው። የሌላውስ አልተቀበለም። ወደ ገዛ ወገኖቹ መጣልና የገዛ ወገኖቹ አልተቀበሉትም ይላል ዮሐንስ 1 ላይ። ለተቀበሉት ግን ይላል በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ ከሰው ምን ይጠበቃል? ኤክስፔክት የሚደረገው ሰው መቀበል ነው። የሚቀበለው ደግሞ በእምነት ነው። እና እዚህ ጋር እንዳላበዛ እንትን እንዳላረገው በዚህ ጋር ልቋጨው። ጸጋ ብቻ ማለት ሰው ምንም አስተዋጽኦ የለውም ነው። የኛ አስተዋጽኦ ምንም የለውም። የእግዚአብሔር ጸጋ ብቻ ነው ያዳነን ነው። ያን ጸጋ ግን እኛ በእምነት ተቀብለናል። ጸጋ ስንል ይሄን ነው እንጂ ሌላ ውስብስብ አይደለም። ስክሪፕቸር በግልጽ ስለሚናገር ማለት ነው። ይህንን አመሰግናለሁ። ይቅርታ ካረዘምኩኝ። አይ ምንም አራዘመም፣ ኖርማል ነው ይሁን። እሺ ቴንክ ዩ እንግዲህ እናመሰግናለን ለሰጠህን ማብራሪያ። እንግዲህ አሁን ይህ ጸጋ ብቻ የሚለውን አንተ የምትረዳበት መንገድ ነው ብዬ ይዟለሁ። ወይም ደግሞ አንተና በአንተ ዙሪያ ያሉ ወይም አንተን የሚመስሉ የጴንጤኮስታል ውስጥ ያሉ ምናምን የሚቀበሉት ሊሆን ይችላል፣ ጸጋ ብቻ የሚለውን ማለት ነው። እኛ ደግሞ እያወራን ያለ ነው ጸጋ ብቻ የሚለው ትምህርት ገና ሲነሳ አነሳሱ ላይ በፕሮቴስታንት ውስጥ አሁን አንተ እንዳልከው ብቻ አይደለም ነው። የፕሮቴስታንት ሼፐሮች ወይም ደግሞ ፕሮቴስታንቲዝምን ቅርጽ የሰጡት የመጀመሪያዎቹ ሀዳሲያን ጸጋ ብቻ ብለው ሲያስተምሩ እኔ እንደው መልካም ስራ ስለሰራውኝ በመልካም ስራዬ ሕግን በመፈጸሜ የእግዚአብሔርን ጸጋ ተቀበልኩኝ ሳይሆን ይልቁንም እግዚአብሔር ስለወደደኝ እንደው ጸጋውን ሰጠኝ፣ ግን ጸጋውን ግን በእምነት ተቀብያለሁ ምናምን የማለት ጉዳይ ብቻ አይደለም። ይህ ጤናማ ነው፣ መጽሐፍ ቅዱስ ይለዋል። ስለዚህ አሁን የምናነሳው ምንድን ነው? ራሳቸው ጥንት ላይ የነበሩ ወይም ደግሞ ቀደም ብሎ የተነሱ የጸጋ ብቻ ትምህርትን ያስተማሩ ፕሮቴስታንቶች በምን መልኩ ያስቀመጡት ያለን እንደሆነ ለምሳሌ ጆን ካልቪን እንደዚህ ይላል። ጆን ካልቪን ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን 3ኛው መጽሐፉ 21ኛው ቻፕተር ላይ 21ኛው ቻፕተር ራሱ ርዕሱ ኦፍ ዘ ኢተርናል ኢሌክሽን ባይ ዊች ጋድ ሃዝ ፕሪዴስቲኔትድ ሰም ቱ ሳልቬሽን ኤንድ አዘርስ ቱ ዲስትራክሽን የሚል ርዕስን ያለው 5ኛው ቁጥር ላይ ያለው ነው አሁን የማነበላችሁ። ርዕሱን ግን ተመልከቱት። ርዕሱ ራሱ ምን የሚል ነው እንዳትረሱ። ኢንስቲትዩትስ ኦፍ ዘ ክርስቲያን ሪሊጅን በተሰኘ መጽሐፉ ላይ በጣም እውቅ የሆነ ጆን ካልቪን መጽሐፍ ነው እና በሪፎርምዶቹ ዘንድ በጣም ትልቅ ዌይት ያለው በጣም ትልቅ ክብደት ያለው መጽሐፍ ነው በፕሮቴስታንቱ ታሪክ ውስጥ ማለት ነው። 3ኛው መጽሐፍ ቡክ 3 ላይ ቻፕተር 21 21ኛው ምዕራፍ ላይ ርዕሱ የ21ኛው ምዕራፍ ርዕስ ምን የምትልናት? ኦፍ ዘ ኢተርናል ኤሌክሽን፣ ስለ ዘላለማዊ ምርጫ ማለት ነው። ባይ ዊች ስለ የትኛው? ስለዚህ ስለ ዘላለም ምርጫ። በዚህ በምርጫው ምን ባደረገበት? ባይ ዊች ጋድ ሃዝ ፕሪዴስቲኔትድ ሰም ቱ ሳልቬሽን፣ አንዳንዶችን ለድህነት፣ ኤንድ አዘርስ ቱ ዲስትራክሽን፣ ሌሎችን ለጥፋት ስለወሰነበት ስለ ዘላለማዊው ምርጫ የሚል ርዕስ ይሰጧል። አይታችኋል? የእግዚአብሔር የዘላለም ምርጫ አንዳንዶችን ለድህነት፣ አንዳንዶችን ፎር ዲስትራክሽን፣ ለጥፋት አስቀድሞ ወስኗል። እግዚአብሔር ፕሪዴስቲኔትድ አድርጓል። እሺ እንዲህ ብሎ ርዕስ ይሰጠና ቁጥር 5 ላይ እንዲህ ይላል። ቅድመ ውሳኔ ስንል ይላል ጆን ካልቪን
በደንብ አድርጋችሁ ስሙ። የለም ይላል። እባክህን ማነው ሶሊ ነው ምናምንም ወንድን ሴት ወንድምህን እህት አላቅም ምንም ሆንክ ምን ግን የለም አይደለም። ገብተህ ሞግት በጌታ በኢየሱስ ከሌለ ይኸው ራሱ ኤፍሬምም የለም ይለኛል። አውጥቼ ያሳያለሁ እዚሁ ጋር ይቅርታ ስል ገብቶብኝ ነበር። መጽሐፉ አለኝ። ስለዚ ፒዲኤፉን ገልጬ ማሳየት ብቻ እኮ ነው የሚጠበቅብኝ። እሺ እንዲህ ይላል። ሆኔንም እየተከተሉኝ ነው ኮሜንቶቹን ተዋቸውና። አይ በጣም ከንባብ የራቀ ሰው በጣም አደገኛ ነው። ኤኒዌይስ ቅድመ ውሳኔ ስንል እንዲህ ይላል። ቅድመ ውሳኔ ስንል የእግዚአብሔር ዘላለማዊ ውሳኔ ወይም ዲክሪ። ተመልከቱ፣ ቅድመ ውሳኔ ስንል የእግዚአብሔርን ዘላለማዊ ውሳኔ ወይም ዲክሪ ማለታችን ሲሆን እሺ ይህም እግዚአብሔር ከራሱ ጋር በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ ወስኗል። እግዚአብሔር ከራሱ ጋር ነው የሚወስነው። በቃ ይሄንን በራሱ ወስኗል። እግዚአብሔር በራሱ ወስኗል። ምኑን? በእያንዳንዱ ሰው ሕይወት ውስጥ እርሱ ራሱ የወደደው ይከሰት ዘንድ። ሁሉም በእኩልነት የተፈጠረ አይደለም። ይሰማል? ሁሉም በእኩልነት የተፈጠረ አይደለም። አንዳንዶች ለዘላለማዊ ሕይወት አስቀድሞ የተወሰኑ ሲሆኑ አንዳንዶች ለዘላለማዊ ሕይወት አስቀድሞ የተወሰኑ ሲሆኑ ሌሎች ደግሞ ለዘላለማዊ ሞት የተወሰኑ ናቸው። ስለዚህ አሁን እግዚአብሔር አስቀድሞ ኦልሬዲ ይህንን ወሳስኖ ጨርሷል። ስለዚህ ይህ የነፃ ፈቃድ ትምህርት እንደሌለ ቅድም ያው ስለነገርኳችሁ ስላሳያችሁ ነፃ ፈቃድ የለም ብለው ስለሚያስተምሩ ሰዎቹ የሚድኑት ምን ያደረጉ ናቸው? በቃ ይኸው እግዚአብሔር አስቀድሞ ይወሰንባቸው። ስለዚህ ከሰዎቹ ምንም አይጠበቅም። ኦልሬዲ በእግዚአብሔር ዘንድ ነው ሁሉም ነገር ያለቀው። በምን? በጸጋው ብቻ። በጸጋው ብቻ። የዶርቱ ካነን ላይም እንደዚህ ይላል። ካነንስ ኦፍ ዶርት ፈርስት ሄድ 6ኛው ቁጥር ላይ እንዲህ ይላል። አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። እንደ ውሳኔው አንዳንዶች የእምነትን ስጦታ የሚቀበሉት ማለት እምነት የሚሰጥ ነው ስላሉ ኦልሬዲ እምነትን እግዚአብሔር ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም። ለአንዳንዶች ይሰጣል፣ ለአንዳንዶች አይሰጥም። ለምንድነው ለአንዳንዶች ይሰጠው? ስለፈለጉ ነው? አይደለም። ታዲያ ምንድን ነው? ይኸው መልሶልናል። ምን ብሎ? አንዳንዶች የእምነትን ስጦታ ከእግዚአብሔር የሚቀበሉት ሌሎች ደግሞ የማይቀበሉት ከዘላለማዊው ውሳኔ የተነሳ ነው። ከእግዚአብሔር ከዘላለማዊ ፕሬደስቲኔሽን ከኢተርናል ፕሬደስቲኔሽኑ ከዛ የተነሳ ነው። እግዚአብሔር በቃ አስቀድሞ ስለወሰነ ብቻ አለቀ። ሰውየው ስለፈለገ ምናምን አይደለም እምነት የሚሰጠው፣ እግዚአብሔር አስቀድሞ ስለወሰነ ነው። ስለዚህ እንደ ውሳኔው መሰረት ይላል ባለጠጋ ሆኖ የመረጣቸውን የእነርሱን ልብ ያለሰልሳል። እንደምን መሰረት? እንደ ውሳኔው መሰረት ባለጠጋ ሆኖ እርሱ ባለጠጋ ሆኖ የመረጣቸውን ምንም ከእነርሱ ሳይታይ ዝም ብሎ በቃ የሆኑ ሰዎችን መርጧል። የእነርሱን ልብ ያለሰልሳል። ስለዚህም እንዲያምኑ ከፍ ሲያደርጋቸው ያልተመረጡትን ደግሞ በቅን ፍርዱ ለራሳቸው ነውርና ደንዳናነት አሳልፎ ይተዋቸዋል ይላል። አሳልፎ ይተዋቸዋል። ስለዚህም ዝቅ ብሎ ቁጥር 7 ላይ ምን ይላል? እዚሁ ጋር ቀጣዩ ላይ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ምርጫ ላይ መለወጥ የለም። ርዛንቸንጀብል አትለውጠውም፣ አይለወጥም። በቃ እግዚአብሔር ኦልሬዲ አንድ ከመረጠ መረጠ ነው። ለጥፋት ከመረጠህ በቃ ምንም ማምጣት አትችልም። ለድህነት ከመረጠህም እድል ብሎልህ እድል ቀንቶ በቃ ልክ እንደዚህ ሁሉ ከድህነት ደግሞ በተአምር ልታመጣ አትችልም። አንድ ጊዜ ከዳንክ ዳንክ ነው፣ መውጣት አትችልም ከድህነት። ስለዚህ ምርጫ የእግዚአብሔር የማይለወጥ ዓላማው ነው። ይህም ዓለም ከመፈጠሩ አስቀድሞ ከጸጋው ብቻ የተነሳ ከምን የተነሳ አንዴ ከምን ብቻ? ከጸጋ ብቻ የተነሳ መልካምና ደስ እንደሚያሰኘው እንደገዛ ፈቃዱ እግዚአብሔር ማለት ነው ከሰው ዘር ሁሉ አስቀድሞ በራሳቸው ጥፋት ከወደቁበትና ለኃጢአትና ለጥፋት ከተሰጡበት ውስጥ የተወሰኑ ሰዎችን በክርስቶስ ስራ ለማዳን መርጧል። ጸጋ ብቻ ማለት ይሄ ነው። በቃ this is what sola gratia is። እሺ አኪ እና ቆይ አንዴ ቀርተ ካልጨርስኩም እሺ ላይ ላጠቃለሁ። ጸጋ ብቻ ይሄ ነው አነሳሱ። አሁን በሪፎርምዶቹ ዘንድ ምናምን ይሄ ነው። በሉትራን ሳይድ ያለውንም እንደነገርኳችሁ ማለት ነው ትናንትም ይህንን ነገር አንስተን እየተማማርን ነው። አንተ አሁን ኤፍሬም ወንድሜ ይህንን ትቀበላለህ ወይ?
ማለት እንግዲህ አሁን ጸጋ ብቻ የሚለውን ትምህርት አድቮኬቱ እያደረግ ከሆነ ወይም ስለሱ እየመሰከርክ ከሆነ ምናምን ይኸው እንደዚህ እያሉ ነው የጸጋ ብቻ ከዚህ ጋር ሪሌትድ ነው እና ይህንን እስቲ እንደው ብትመልስልን ብለን ነው። እሺ ጸጋ አምስቱ ሶላዎችን የታመኑ ትምህርቶች ናቸው በእኛ ቤተክርስቲያን። ግን አንተ አሁን ስታነሳ አሁንም ስተነትን ጸጋ ብቻ የሚለውን አስተምሮ አይደለም። በነገራችን ላይ እኛ ስንነሳም አንተ አሁን እነሱ የሃይማኖት ፈጣሪ እንደሆኑ አድርገህ ነው የምታያቸው። እኛ ካልቪንም ሆነ ሉተርም ሆነ ሪፎርመሮች ናቸው፣ የሆነ ጊዜ ቤተክርስቲያን አዳሾች ናቸው። በየጊዜው አዳሾች እንደሚነሱ እንደዛ ነው እንጂ የእኛ ሃይማኖት ሉተር አይደለም። እኔ ሉተርን የምቀበለው በመጽሐፍ ቅዱስ አበጥሬ ነው። መጽሐፍ ቅዱስ በነገራችን ላይ እሱም አንዱ ትምህርት እሱ ነው። በመጽሐፍ ቅዱስ መርምሩኝ ነው የእሱ ትምህርት ራሱ ማለት ነው። ትምህርቱ በመጽሐፍ ቅዱስ ይመዘናል። ትክክል ካልሆነ ጋርቤጅ ውስጥ ነው የሚቀመጠው። የእሱ ቀጥቶ ጳውሎስ ምን አለ? እኛ ከሰበክንላችሁ ውጭ አለ እና ጳውሎስ ራሱን ጨምረ እኛ ብንሆን አለ ራሱ። ያ ማለት ምን ማለት ነው? እኛ ብንሆን ማለት እኮ ጳውሎስ ተመልሼ መጥቼ ቆሮንጦስ 5 ላይ የጻፍኩት ተሳስቻለሁ ብል የተረገምኩ ልሁን እያለ እኮ ነው ጳውሎስ። የሰማይ መልአክ ቢሆን አለ ያ ማለት ቅዱሳን መላእክት ወርደው አይ ዮሐንስ 6 ላይ እኮ የተጻፈው ቢሉ የተረገሙ ናቸው እያለ ነው ጳውሎስ። ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ማንኛውንም ትምህርት አንቀበልም ማለት ነው፣ የሰማይ መልአክ እንኳን ቢሆን ማለት ነው። ይሄ ደግሞ የሪፎርመሮቹ ትምህርት ነው። ሶ ጸጋ ብቻ የሚለውን አሁን ይሄ ነው ጸጋ ብቻ ያልከው አኬ ትክክል አይደለም። አሁን ጸጋ ብቻ የሚለው አንተ ኤክስፕሌን ባረክበት ብቻ አይደለም። ኦኬ አሁን አንተ ኤክስፕሌን ያደረከው ኦፍኮርስ ኦኬ አንድ ሪፎርመር አምጥተህ በዚህ መንገድ እንደዚህ ይረዳል፣ ይህን ነገር ድነትን በዚህ መንገድ ነው የሚረዳው፣ እንትና ደግሞ በዚህ መንገድ ነው የሚረዳው የሚለውን ሀሳብ ነው ያመጣው። ሶላ ስክሪፕቸራ ኮንሴፕቱ ግን አንደኛ ስክሪፕቸር አለው፣ መጽሐፍ ቅዱሳዊ ነው። ሁለተኛ ደግሞ ሀሳቡም ቅድም እንዳልሁት ነው። በቀጥታ ሀሳቡ ጸጋ ብቻ የሚለው በመጽሐፍ ቅዱስ ውስጥ የዳነው በጸጋ ነው እንዳለው ነው ጳውሎስ። የዳናችሁት በጸጋው ነው። እንዲያው በቃ እንዲያው ማለት በጸጋው ብቻ ይጸድቃሉ ነው ያለው። እንዲያው ማለት ምንም የእናንተ አስተዋጽኦ የለውም ነው። የእግዚአብሔር ጸጋ ነው ያዳናችሁ ነው። ያን የእግዚአብሔር ጸጋ በእምነት ተቀብላችኋል ነው። ጸጋ ብቻ ማለት ይሄ ነው፣ ከዚህ የተለየ አይደለም። አንተ ያወራኸው አሁን እዛ ሪፎርምድ ቴዎሎጂ ውስጥ የለም አይደለም እያልኩ ያለሁት። አርጉመንቴን ለይልኝ። እኔ እያልኩ ያለሁት ጸጋ ብቻ አንተ በምትለው መንገድ አይደለም የሚብራራው። ይኸው እኔ እኮ እየነገርኩ ነው፣ እያብራራው ነው። ጸጋም ብቻ በዚህ መንገድ ደግሞ በዚህ መንገድ እኔ ያብራራለሁ፣ ሌላው በሌላ መንገድ ያብራራል አይደለም። አንተ ብሬክዳውን ስታደርገው ነው። ብሬክዳውን አድርገህ ለምሳሌ ሰዎች መዳንን እንዴት ይረዱታል? አሁን ፕሪዴስቲኔሽን ያወራው ፕሪዴስቲኔሽን ጋር አስቀድሞ እንደዚህ ወሰነ ምናምን የሚለውን ሀሳብ ነው ይዘህ የመጣው። ኦፍኮርስ ስኩል ኦፍ ቶቶች አሉ በእኛ ቤተክርስቲያን ውስጥ። በነገራችን ላይ ካልቪን እና አርሜኒያን ምናምን የሚባል ዲኖሚኔሽን የለም እኛ ቤት። እንደምታውቁት ቪው ነው እሱ፣ በቤተክርስቲያን ውስጥ ያለ ቪው ነው። ያንን ትራዲሽን የሚከተሉ ሰዎች አሉ፣ ያንን ደግሞ የማይከተሉ ሰዎች አሉ። በተለየ መንገድ የሚረዱ ሰዎች ደግሞ አሉ። ግን ሶላ ስክሪፕቸራ የሚባለው አምስቱ ሶላዎች ላይ ያለው መረዳት አንድ አይነት ነው፣ ወጥ ነው። አንተ እንደምትለው አይደለም። አምስቱ ብሬክ ዳውን ሲደረግ እንዳልኩ ለምሳሌ እምነትን እንዴት ሰው ያምናል የሚለውን ብሬክ ዳውን ስታደረግ እሱን የተለያዩ ትራዲሽኖችን ልታመጣ ትችላለህ። ግን ጸጋ ብቻ የሚለው አሁን አንተ እንዳልከው ግሬስ አለውን ወይም ሶላ ግራሻ ወይም ስክሪፕቸር አለውን እንደዚህ የሚባለው ወጥ የሆነ ሀሳብ ነው ያለው። ብሬክ ዳውን ስታደርገው ግን እንዳልኩ በደንብ ብሬክ ዳውን ሲደረግ ማለት ነው ስትተነትነው የተለያዩ ትራዲሽኖች በተለያየ መንገድ የሚረዱበት መንገድ አለ። ግን የአምስቱ ሶላዎችን የክርስትና መሰረቶች ናቸው። የሉተር አይደል። ሉተር ማተር ኦፍ ፋክት ሉተር እኮ ራሱ ምንም ይዞ የመጣው ነገር የለም። ባክ ቱ ኦሪጂን ነው ያለው። ወደ እግዚአብሔር እውነት ወደ መጽሐፍ ቅዱስ እውነት እንመለስ ነው ያለው። መጽሐፍ ቅዱስ ሀሳቦቹንም ሲገልጥ ስክሪፕቸራል አድርጎ የገለጣቸዋሉ። ስክሪፕቸር ቴብል ቶኮች ደግሞ አሉ እኮ አሁን እኛ ቴብል ቶክ ማንቀበላቸው ማለት ነው። እሱም እዛ ላይ እነሱን በተመለከተ የተናገረውም ነገር አለ። እንደ መጽሐፍ እኛ ቸርች ፋዘርስንም ቢሆን ስኮላሮችንም ቢሆን እንደ እግዚአብሔር ቃል የተናገሩትን ነው የምንቀበለው እንጂ እንዳልኩ እንደ እግዚአብሔር ቃል ያልሆነውን እነሱ ራሱ እንዳንቀበል ዋና የትምህርታቸው ዋና ማዕከል እንዳንቀበል ነው። እንደ እግዚአብሔር ቃል ያልሆነውን እንዳንቀበል ነው። አሁን ሶላ ግራሺያ ወይም ሶላ በጸጋ ብቻ የሚለው አንተ ባልከው መንገድ አይደለም። ጸጋው ብቻ ማለት ጠቅላላ ፕሮቴስታንቲዝም ምድር ላይ ያለ ፕሮቴስታንቲዝም የሚረዳው ጸጋ ማለት አንድ ሰው ጸጋ ብቻ ማለት ቅድም እንዳልኩ የሚጠቀሱ ጥቅሶች እኮ አሉ። ኦብቪየስ ናቸው አይደል? ጸጋ ብቻ ለሚሉ አስተምሮቶች የሚጠቀሱ እንዳልኩ ቅድም በዋነኛነት 6 ናቸው የሚጠቀሱ ጥቅሶች። ከእነሱ ውስጥ ቅድም 2-3ቱን አንስቼልህ ነበረ።
አንደኛው በመዳናችንና በኃጢአታችን ሙታን ሳለን ከክርስቶስ ጋር ሕያዋን አደረገን የዳነው በጸጋው ነው የሚለው ነው። የዳነው በቃ በጸጋው ነው። ይሄ ነው አንዱ መሰረት። ይሄኛው እንዴት ብለህ ነው የምትረዳው? ሁሉ ኃጢአትን ሰርተዋል፣ እግዚአብሔር ክብር ጎድሏቸዋል አለ። ሁሉ ኃጢአተኛ ነው፣ እግዚአብሔር ክብር ጎድሎታል። እና ምንድነው የሚሆነው? እንዴት ይድናል ስትል በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ነው። ይሄ መጽሐፍ ቅዱስ ይሄ ነው መነሻው፣ ጸጋ ብቻ የሚለው ማለት ነው እንጂ አንተ ባብራራበት መንገድ አይደለም። ለምሳሌ አሁን ስለ ፕሪዴስቲኔሽን አንስተሃል። እሱ ሌላ እንዳልኩ ሪፎርምድ ቴዎሎጂ ሌላ ቪው ነው። ከዚህ ጋር ኦፍኮርስ አንዳንድ ሀሳቦችን ልትገጣጥም ትችላለህ፣ ግን በቀጥታ ከዚህ ጋር ግንኙነት ያለው ሀሳብ አይደለም። ለምሳሌ እኔ ያለኝን አቋም ስታንድ ታውቃለህ። እኔ ብቻ ሳይሆን ያው በኛ ቤተ እምነት ውስጥ እንዳልክ የተለያዩ ዲኖሚኔሽን ትራዲሽኖች አሉ። በዛ ትራዲሽን አሁን ያልከው እኔ ፕሪዴስቲኔሽን እኔ በጣም ማልቀበለው ትምህርት ነው፣ እንደምታውቀው ማለት ነው። ሰው አስቀድሞ የሚጠፋውና ምንት የሚለውን ያውቃል ነው። እግዚአብሔር ያውቃል። ኦፍኮርስ ሁሉን አዋቂ ነው እግዚአብሔር። አስቀድሞ ማን መንግስተ ሰማይ እንደሚገባ ማን መንግስተ ሰማይ እንደማይገባ ኦብቪየስ ነው፣ እግዚአብሔር ያውቃል። ምን ጥያቄ ያለው? እግዚአብሔር አታውቅም? እንግዲህ እግዚአብሔር ጋድ አትሪቢዩትስ የሚባሉት ኮሚኒኬብል እና ኢንኮሚኒኬብል የሚባሉ አሉ እንደምታውቁት። ከነዛ ውስጥ ሶስቱ ዋናዎቹ ሁሉን አዋቂነት፣ ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት ነው። ሁሉን አዋቂ ነው፣ ያውቃል። ማን ሲኦል እንደሚገባ ማን ገነት እንደሚገባ ያውቃል። ያ ማለት ግን ሰዎቹን አስቀድሞ ሲኦል እንዲገቡ ወስኗል፣ አስቀድሞ መንግስተ ሰማይ እነዚህ ይገባሉ ብሎ ወስኗል ማለት ግን አይደለም። ያውቃል ማለት ወስኖባቸዋል ማለት አይደለም። ሰው ያንን ለነሱ ሰጥተዋል። እሱ ልጁን ሰጠ ይላል መጽሐፍ ቅዱስ። አባት አንድ ልጁን ሰጠ ዓለም እንዲድን። ከዛ ስዛው ጋር እኮ ሲነግርህ በሱ የሚያምን ብሎ ፕሪኮንዲሽን አስቀምጦላል። ሁሉም ሰው አይድንም፣ በሱ የሚያምን ይድናል። በሱ የሚያምን ይድናል፣ በሱ የማያምን ግን በፍርድ ይኖራል ነው የሚለው። በፍርድ ይኖራል ነው። አስቀድሞ ሲኦል ትገባለህ፣ አስቀድመ መንግስተ ሰማይ ትገባለህ ብሎ ከእግዚአብሔር። ስለዚህ መንግስተ ሰማይ የገባ አስቀድሞ እግዚአብሔር ስለወሰነበት፣ ሲኦልም የገባ አስቀድሞ እንዲያምን። ይሄ ትክክል አይደለም፣ ስክሪፕቸራል አይደለም። ስለዚህ ማንም ይበለው ማንም አንቀበልም። እንዳልኩ የነሱ እኛ እንደዛ ሰንደል ለኩሰን የምንሰግድላቸው ሰዎች አይደሉም። ሉተር ምናምን የሚባል ሪፎርመር ጠቅላላ አይደለም። እነሱ ቸርች ፋዘርስ ከነሱ በፊት የነበሩት ቅዱሳን አባቶች ማለት ነው፣ የሐዋርያቱ የቀጥታ ተማሪዎች የነበሩት እነሱን እንኳን መጽሐፍ ቅዱስ መዝነን ነው የምንቀበለው። ሶላ ስክሪፕቸራ የምንለው እኮ እሱ ነው። መጽሐፍ ቅዱስ የበላይ ጠባቂ ነው፣ መሰረት ነው፣ ፊልተር የሚደረገው በዛ ነው ትምህርታቸው። መጽሐፍ ቅዱስ ላይ ፊት ማያደርግ ከሆነ ፊት አላደረገም ነው፣ አንቀበልም እሱን። አሁን ያነሳው ሀሳብ ሪፎርምድ ቴዎሎጂ ላይ ያሉ ሰዎች የሚያብራሩበት መንገድ አላቸው፣ ግን የኔ አይደለም። እኔ እሱን አልቀበልም። ግን ጸጋ ብቻ የሚለው ግን አሁን ባልኩት መንገድ ነው፣ እኔ ባልኩት መንገድ ነው ፕሮቴስታንቲዝም ዓለሙ ጠቅላላ የሚረዳው እንጂ አንተ ባልከው መንገድ አይደለም። አንተ እሱን ጸጋ ብቻ የሚለውን ወሰድክና ግን ብሬክዳውን ስታደርገው እነሱ የሚያነሱትን ስለ ነገረ ድነት ላይ አንዳንድ ሪፎርመሮች የሚሰጡትን ማብራሪያ አነሳና እዚህ ጋር ፊት ልታደርገው ሞክርት። ግን ለምሳሌ አሁን እንደዛ አታመጣልኝም። አሁን ጸጋ ብቻ ሉተር አምስቱ ሶላዎችን አስተምሮ ለምሳሌ ጸጋ ብቻ ላይ አሁን አንተ የምትለውን የሉተር ትምህርት ላይ ልታመጣልኝ አትችልም። የሉተር ትምህርት ላይ ስለ እምነት የጻፋቸው የአርቲክሎች ምናምን አይደለም። እነዚህ አምስቱ ሶላዎችን ስፔሲፊክ አድርገው ባብራራበት ሁኔታ አንተ እሱ ጋር መጥተህ ይኸው እንደዚህ ብሎ ነው አምስቱ ሶላዎችን ያብራራው ልትል አትችልም። አምስቱ ሶላዎችን እኛ የምንቀበልበት ስክሪፕቸራል ናቸው፣ መጽሐፍ ቅዱሳዊ ናቸው፣ እንቀበላቸዋለን። ስንቀበላቸው ግን አሁን ባልኩት መንገድ ነው እኔ የምንቀበለው እንጂ ምናልባት ስለ እምነትን ብናወራ እሱን እናወራለን። ግን አንተ ባልከው መንገድ አይደለም የምንቀበለው። አንተ ያልከው ትክክል አይደለም። እንደዚህ አይነት ሪፎርም ትራዲሽን ውስጥ እንደዚህ አይነት ነገር የለም እያልኩኝ አይደለም። ግን የተቀላቀለ ነገር አለ። እንዳልኩ አንተ ኮንሴፕቱን ወስደህ ጸጋ ብቻ የሚለውን ወሰድክና እነሱን ደግሞ ከዛ ነገረ ድነትን ደግሞ እነዚህ ሪፎርመሮች እንዴት ይረዱታል የሚለውን ወስደህ በዛ ነው አርቲኩሌት አድርገህ ያመጣው ሀሳቡን ማለት ነው። ስለዚህ መነጣጠል አለበት ብያም ነው ማምነው ነው። አምስቱ ሶላዎች ራሳቸውን ችለው መብራራት አለባቸው። ከዛ በኋላ ደግሞ ሪፎርመሮች ደግሞ ነገረ ድነት ላይ ያላቸው ምልከታ ምናልባት ከሶላዎቹ ጋር የተጣላም ነገር ካለ የተዛመደም ነገር ካለ እንደዛ ነጥሎ ማየት ይሻላል ነው የምለው እንጂ ጠቅልሎ ፕሮቴስታንቲዝሙ የሚረዳው ጸጋ ብቻ ሲል ይሄንን ነው ብሎ ያስቀመጥከው ነገር ትክክል አይደለም። እንደዛ ብዬ አላምንም። ኦኬ
እንግዲህ ከብዙ ትንተና በኋላ ተመልሰን መተናል ትላለህ። እሺ፣ ስለዛ አሁን በአጭሩ እያልከን ያለው በሪፎርምዱ እና በሉትራኑ ሳይድ ያለውን አልቀበልም ብለህናል። እንግዲህ ቃል በቃል አሁን የተናገርነውን ማለት ነው። እሱን የማትቀበል ከሆነ እኔ ልነጋገር የምችለው ከአንተ ጋር አይደለም፣ ያንን ከሚቀበሉት ጋር ይሆናል። ከአንተ ጋር ማውራቴ ምንም ኢንቬን የሚሆነው ለምን ከተባለ ሲጀመር አንስቼ የተናገርኩት በሉትራኑና በሪፎርምዱ ሳይድ እንዲህ አይነት ነገር አለ ብዬ ነበር። ባይሆን ግን ከአንተ ጋር የሚያስቀጥለኝ አንድ ነገር አገኙኝ በውይይት ደረጃ። እሱ ምንድን ነው? ጸጋ ብቻ ሲባል በቃ ይሄ ነው ብለህ ደምደማል። ማለት አንተን ማን ነው ደምዳሚ ያደረገ ብዬ ጥያቄ ያቀርባለሁ። ጸጋ ብቻ የሚለው በቃ በእኛ ዘንድ ይሄ ነው ብለህ እንድትደመደም ያደረገ ማን ነው? በመጀመሪያ ደረጃ እስኪ ጥያቄና መልስ እናድርገው። ጸጋ ብቻ የሚለውን ትምህርት በፕሮቴስታንት ሰርኩል ውስጥ እነዚህ 5ቱ ሶላዎች አሉ አይደል? አሁን ቅድም አይ ሉተር እነዚህ 5ቱን ሶላዎች ሲያብራራ አንተ ባልከው መልኩ ያብራራ አይደለም ምናምን ብልሃል። 5ቱ ሶላዎች ብሎ ሉተር አላብራራም። ፎር ዩር ኢንፎርሜሽን እንደዚህ 16ኛው ክፍለ ዘመን ላይ ገና ከጅምሩ በዚህ መልኩ 5ቱ ሶላዎች ተብሎ በዚህ ደረጃ በተርም ደረጃ መጥተው ምናምን እንደዛ አይደለም የተብራሩት እነሱ አድርጋ አላልኩም። ሲጀመር እሱም በህይወት አልነበረም። እኔ እንደዚህ አላልኩም። እሱ 5ቱ ሶላዎችን እሱ ጻፈ አይደለም ያልኩት፣ የእሱ ትምህርት ነው። ግን እሱ እንደዛ አልከኝ። የተብራራበት 5ቱ ሶላዎች እንደዛ አታመጣም ነው ያልኩ። ኦፍኮርስ 5ቱን ሶላዎች ሲያብራራ አንተ እንዳልከው እንደዛ ብሎ የተናገረበትን አታመጣም አልክ። ገና ከጅምሮ አታመጣም ያልኩት እኮ ስለሌለ እኮ ነው። ራይት ትክክል ነኝ። የጸጋ ብቻ ትምህርትን አስተምሯል። እነዚህ 5ቱ ሶላዎች ተብሎ በተርም ደረጃ የመጡት በኋላ ላይ ነው። ግን ትምህርቱ ሱልማን እየነገርኩ ነው። እሱ በህይወት የለም እነሱ ሲጻፉ እኮ አልኩ። እንደዛ አልነበረም ያልከው፣ ግን ችግር የለም። አሁን እሱ ውስጥ አይደለም ክርክር። እኔ ያልኩ ቃል በቃል አንተ አታመጣም አይደል ያልኩ። እንደዛ ብሎ 5ቱ ሶላዎችን ሲያስተምር አንተ በገለጥክበት መንገድ ያለውን ልታመጣ አትችልም አልኩ። ትክክል አይደለም። አይደለም ትክክል አይደል? ልታመጣ ትችላለህ። ነው ወይ ትክክል ያለውን ከየቱ ጋር መሰለህ? ሉተር 5ቱን ሶላዎች ዘርዝሮ ሲያስተምር አንተ ባልከው መልኩ አላስቀመጠም። አንተ ያልከውን ነገር አልተናገረም አልክ። ገና ከጅምሩ 5ቱን ሶላዎች ዘርዝሮ አላስቀመጠም ያልኩ ገና ከመሰረቱ እኔ የተናገርኩትን ተናግሯል። አክቹዋሊ እኔ የተናገርኩትን ተናግሯል። አንተ የተናገርከውን እሱንማ እኔ እንትን ብዬ ነበረ፣ ኮንፎርም አድርጌ ነበር ስመጣ። እኔ ያልኩት እንደዚህ ነው ቃል በቃል። እኔም የተናገርኩትም ረሳሳው አይደለሁም። አሁን 5ቱ ሶላዎችን የምንረዳው እኛ በዚህ መንገድ ነው። አሁን አንተ ባቀረብከው መንገድ ሉተር ራሱ 5ቱ ሶላዎችን ብሎ በአንተ ባቀረብከው መንገድ አላቀረበም። ማስረጃ ካለ ማምጣት ትችላለህ ነው ያልኩት። እኔ አሁን የነገርኩህን የጸጋ ብቻ ትምህርት ነፃ ፈቃድን የሚቃወመውን የጸጋ ብቻ ትምህርት እሱን ሉተር አስተምሯል ላሳየው። ይህስ እሱን አላስተማርም እያልከኝ ነው? ኖ ጸጋ ብቻ ብሎ አሁን ለምሳሌ ጸጋ ብቻ የሚለውን ሉተር አሁን እኔ ካልኩት ሀሳብ ውጪ ነው ያስተማረው እያልከኝ ነው? ጸጋ ብቻ የሚለው ውጪ ነው። ምክንያቱም ነፃ ፈቃድን አንተ ጸጋ ብቻ ስትል ነፃ ፈቃድን የሚቃወም አይደለም። እንግዲህ አሁን ስሰማ ጸጋ ብቻ ስትል እንደው ያለን የሰራ አንተ ምን እያደረክ መሰለህ? አንዴ ቆይ ፕሊዝ። ጸጋ ብቻ ስትል ማለት ነው ነፃ ፈቃድን አይጋፋም አልከኝ። ይጋፋል ነፃ ፈቃድን? ነፃ ፈቃድ እንዳለ ታምናለህ? ለሉተር ግን ጸጋ ብቻ ሲል ሞነርጂስቲክ ነው። ስለ ሞነርጂዝም ታውቃለህ አይደል? ሲነርጀቲክ እና ሞነርጂ እሱ እንዳልኩ ነው። አሁን እንዴት አመጣው መሰለህ? እንግዲህ ሞነርጂዝም እና ሲነርጂዝም ያ ማለት ሞነርጂዝም ማለት ምንድነው? ምንም የእግዚአብሔር ነው እምነቱ ማለት ነው። ሲነርጂ ደግሞ ማለት ትብብር ነው። ኦኬ ሰውየው በፍቃድ ሪፔንተንስ ምናምን ኢንቮልቭ ያደርጋል ነው፣ ኮፕሬት ያደርጋል ነው። ኮፕሬት እነሱ ጋር ይመጣል፣ ግን የሚመጣበት ቦታ ነው ልዩነት ያለው ማለት ነው። እሱን አይደለም እኔ ያልኩ። አሁን አንተ ምንድነው ብሬክዳውን ስታደርገው ምን ታደርጋለህ መሰለህ? አሁን ጸጋ ብቻ የሚለውን አስተምሮ ትይዝ እና ስለ ጸጋ ሌላ ቦታ ኔሚት ዋሬቨር፣ ለምሳሌ ሉተር ስላነሳን ሉተር ስለ ጸጋ ብሬክዳውን ወይም ስለ እምነት ብሬክዳውን ሲያደርግ ስለ ጸጋ የተናገረውን ነገር አምጥተ ነው እዚህ ጋር ልታመጣ። ቅድም የሚያልኩ እንደዛ ነው። አሁን አንተ ይህን በራስ ነው አርቲኩሌት ያደረገው እንጂ ጸጋ ብቻ በሚለው አስተምሮ ስር ወይም እነዚህ 5ቱ ሶላዎች ባሉበት ስር አይደለም አንተ ሀሳብን እያቀረብክ ያለው ማለት ነው። 5ቱ ሶላዎች የመጡት ከየት ነው? ከመጽሐፍ ቅዱስ። አይደለም ድራይቭ የተደረጉት እንግዲህ አሁን አንተ ዝም ብለህ እንደዛው ከመጽሐፍ ቅዱስ ብለህ ክሌም ልታደርግ ትችላለህ። ግን
ማስረጃ መጠየቅ ነው። ከመጽሐፍ ቅዱስ አይደለም ማስረጃ መጠየቅ ነው። አምስቱንም አሁን ወደ መጽሐፍ ቅዱስ ስለሚሄድ እኮ ራሱ ጸጋ ብቻ የሚለው ምንድን ነው የሚለው ላይ ራሱ እኮ አልተስማማንም። እኔ እናንተ መጀመሪያ እሱ ላይ እንስማማ። አምስቱ ሶላዎች በፕሮቴስታንት ውስጥ የተጀመሩ ናቸው አይደሉም? አትሊስት በሶላ ደረጃ ማለት ነው የተጀመሩ ናቸው ማለት ምን ማለት ነው? በሶላ ደረጃ የተጀመሩት ፕሮቴስታንት ውስጥ ነው። ጸጋ ብቻ ሶላ ግራቲያ የሚባል ወይም ግራሻ የሚባል መጽሐፍ ቅዱስ በሶላ ደረጃ ከመጽሐፍ ቅዱስ ነው የተቀዱት እኮ ትምህርት ናቸው እኮ እነዚህ ነገሮች ትምህርቶች ናቸው። ከመጽሐፍ ቅዱስ የተውጣጡ ትምህርቶች ናቸው። አንድ ኩስ ፋይቭ ሶላስ ተብሎ የተጀመረው በፕሮቴስታንት ውስጥ ነው አይደለም? ነው ካልከኝ ጉንጫ አልፋ ክርክር ፈልገህ ነው ብዬ ስለማስብ ኖ ስም ተርሚኖሎጂ ልትሰጠው ትችላለህ እኮ። መቼ ነው የተጀመረው? እሱ ተርሙን መቼ ነው የተጀመረው? ሶላ ማልበል ሉተር እንግዲህ አምስቱም እንደዛ ቅርስ ተሰጥቷቸው የመጡት እንደውም ከሉተር በኋላ ነው። ስለዛ በፕሮቴስታንት ውስጥ ነው አይደለም? ተርሙን ነው ተርሙ። አዎ ትምህርቱ ግን በነ ጳውሎስ የተጀመረ ነው። ችግር የለም። አንዴ በፕሮቴስታንት ውስጥ ነው። ስም ልትሰጠው እኮ ትችላለህ። ለምሳሌ አሁን ሙዝ የሚለውን ነገር ሙዝ የሚል ቆይ እኔ ስማኝ፣ ይሄንን ሙዝ የሚባል ነገር አሁን ለምሳሌ አለ ሙዝ ባናና ምናምን የሚለውን ስያሜ የሰጡ ሰዎች ቀን ሊኖረው ይችላል የተጀመረበት ማለት ነው። ሙዙ ግን ያ ማለት ስያሜ በተሰጠበት ቀን የመጣ ነው እንዴ? አይደለም። ፍጥረት ሲፈጠር ጀምሮ የነበረ ፍሩት ነው። ራይት አይኔ እኮ አሁን ጥያቄ እኮ አሁን መጽሐፍ ቅዱስ ላይ አለ የለም የሚለው አይደለም። እሱ ላይማ ገብቼ ከፈለግ አሳይሃለሁ። እንግዲህ አንተ አሁን አምስቱ ሶላዎች የተነሱት በፕሮቴስታንት ውስጥ ነው። አትሊስት በተርም ደረጃ የሚለው ላይ ተስማምተናል እስካሁን። በፕሮቴስታንት ውስጥ ከሆነ እነዛ ፕሮቴስታንቶች እነማን ናቸው? ሉተራኖች፣ ሪፎርምዶች ናቸው አይደሉም? በዚህ ጉዳይ ላይ የተሳሳተ ነገር ሲነገር ሰማለሁ። ከአንተ ብቻ ሳይሆን እንደውም ሉተራንም ነን ከሚሉት አንድ ልጅ ቅዱስ የሚባለው ልጅ ይመስለኛል የተሳሳተ ትርክት ሲያመጣ ነበረ። ለምሳሌ ስለ ሉተራን ሲያነሳ ልክ ፔንቴኮስታልን አቮይድ አድርገው ፔንቴኮስታል በዚህ አሁን 16ኛው ክፍለ ዘመን እንደዚህ የጀመሩ ናቸው ምናምን ብሎ ሩቱ ጭምራሽ የሌለ ነው ነቅሎታል፣ ስሩን ራሱ ማለት ነው። እና እንደዛ ሲወራ ሰማለሁ። ፔንቴኮስታል በለው ዋሬቨር የፈለከውን ዲኖሚኔሽን ሜንሽን ልታረግ ትችላለህ። በማን የተጀመረው? በኢየሱስ ነው የተጀመረው። በኢየሱስ ወዳጅ ወይ እባክህን ሰማኝ። በተርም ደረጃ የተጀመረው አሁን ከ16ኛው ክፍለ ዘመን በኋላ ነው አልከኝ። ስም ሰጣቸው ነው ስም ሰጣቸው። ችግር የለውም። በተርም ደረጃ አሁን እነዚህ ጸጋ በተርም ደረጃ ትክክል፣ እሱ ትክክል፣ ችግር የለውም። እሺ በተርም ደረጃ እንበለው እና ችግር የለውም። የተጀመረው በሉትራኖቹ እና በሪፎርምዶቹ ነው አይደለም? ሉተራን ስትል ምን እያልክ ነው? አሁንም እኛን ፔንቴኮስታልን አቮይድ ልታረግ ፈልገህ ከሆነ ኢዝደዝን ወርክ ላይ ዳት ፔንቴኮስታል ያን ያለ እንዲህ ወዳጅ እንትን ልትል ከሆነ አይሆንም እኮ ነው የምልህ። አትችልም። ለመሰለህ ፔንቴኮስታል ፔንቴኮስታል እኮ አቃቂ ጓሮ የበቀለ እንትን እኮ አይደለም። ከዛው ከሉተር እኮ ሪፎርም ሲያደርግ ካቶሊክን ከዛ ውስጥ የወጣ ነው እኮ። ኦኬ ሶርሳችን ስትሄድ እኮ እንደዛ እኮ የዛ ሰዓት ጴንጤ ነበረ 16ኛው ክፍለ ዘመን ላይ። ጴንጤማ በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 2 ላይ ጀምሯል። 16ኛው ክፍለ ዘመን ላይ እነዚህ ተርሞቹ በሚሰጡበት ሰዓት ጴንጤ ነበረ አልነበረም? ጴንጤ ሐዋርያት ሥራ ምዕራፍ 2 ላይ ያለ የጳውሎስ ሃይማኖት ነው ያልኩ። ስለ ሐዋርያት ሥራ ምዕራፍ 2 አልጠየቅኩም እኮ። ጴንጤ የጳውሎስ ሃይማኖት ነው። አካዲ 16ኛው ላይ ጀመረ እንዴት ትለኛል? እኔ ከሉተር በፊት ነበር ጴንጤ። የጳውሎስ ሃይማኖት ነው የቡድሃ ሃይማኖት ነው የሚል ጥያቄ አላቀረበም። እየጠየቅኩ ያለሁት ምንድነው ኤፍሬም? እያቀረብኩ ያለው ጥያቄ ምንድነው? 16ኛው ክፍለ ዘመን ላይ 17ኛው ክፍለ ዘመን ላይ እነዚህ ሶላዎቹ በተርም ደረጃ እንትን እያሉ ደቨሎፕ እየተደረጉ በሚሄዱበት ወቅት ላይ ጴንጤ ነበረ ወይስ አልነበረም? ያኔ የዛች ክፍለ ዘመን ላይ ነበር አልነበረም? ግልጽ አይደለም እንዴ? ጴንጤ ቤተክርስቲያን ከተመሰረተች ጊዜ ጀምሮ ነበረ እኮ አልኩህ። ስለዛ 17ኛው ክፍለ ዘመን ላይ ጴንጤ ነበረ? ኧረ 17ኛ ለም ትላለህ። ዜሮኛው ዓመት ላይ ነበር። ዜሮኛው ዓመት ላይ ነበር። አሁን አንተ ስለምትለው ስለ ዜሮኛው ዓመት አልጠየቅኩም ኤፍሬም። ዜሮኛው ዓመት ላይ የኑር አይኑር ምናምን እሱ ላይ ምንም እየተከራከርኩ አይደለም ለጊዜው። እኔ እየጠየቅኩ ያለሁት በዚህ በ17ኛው ክፍለ ዘመን አካባቢ ላይ ጴንጤ ነበረ አልነበረም ነው ጥያቄ። እንዴ
ታዲያ የመጀመሪያው ምዕተ ዓመት ላይ ከነበረ እንዴት 17ኛው ክፍለ ዘመን ላይ አይኖርም? አኪ 17ኛው ክፍለ ዘመን ላይ ከነበረ በዲኖሚኔሽን ደረጃ እስቲ ያሳየኝ ጴንጤ ማስረጃ ወጣ። በዲኖሚኔሽን ደረጃ ማለት ስትል ምን እያልክ ነው? አሳየኝ አውጣውና አሁን በዲኖሚኔሽን ደረጃ ያው አላችሁ አይደለ? ልክ እንዳላችሁ 17 ሉተራኖቹን ለምሳሌ አሁን ማሳይ ምን መሰለህ? ቆይ አንዴ 17ኛው ክፍለ ዘመን ላይ ለምሳሌ ሉተራኖች ነበራችሁ ብዬ ብጠይቃቸው አዎ ነበርን ይሉኛል። ማስረጃ ብላቸው አውጥተው ያሳዩኛል። አለቀ። ኮንፌሽኖቻቸው አንዳንዶቹ ከዛ የሚቀደሙ ናቸው። እኔም ከነሱ የተሻለ ማስረጃ ልሰጥ ነው። አሁን እኔ ደግሞ ጴንጤ በመጀመሪያው 100 ክፍለ ዘመን እንደነበር ማስረጃ አላልኩ። ማን ጠየቀ? የመጀመሪያው 100 ክፍለ ዘመን ላይ ማን ጠይቁ? 17ኛው ክፍለ ዘመን ላይ እነዚህ የሱራዎች ብቻ ያልመለስኩ አኪ አንተ ስጠይቀኝ 17ኛው ላይ ትለኛለህ። እኔ ከመጀመሪያው ክፍለ ዘመን ጀምሮ ነበርኩ። ማስረጃ ልስጥህ እያልኩ ነው ከመጽሐፍ ቅዱስ። እነዚህ ብቻ የሚሉ ትምህርቶች አምስቱ ሶላዎች፣ አምስቱ ብቻዎች የፕሮቴስታንቶቹ ደቨለፕ እያደረጉ የመጡት 16ኛው 17ኛው በኋላ ክፍለ ዘመናት ላይ ነው። ምንም ወደኋላ ሄደው ስም ነው የሰጣቸው ከመጽሐፍ ቅዱስ። ችግር የለውም ስምን በሚሰጥበት ደረጃም በለው ችግር የለውም። አሁን እሱ ዝም ብሎ አሁን አንተ ዝም ብለህ እንደዛ ስላልክ እንደው ጀስት ፎር ዘ ሴክ ኦፍ አርጊመንት ዝም ብዬ ልለፈ እንጂ ኤኒዌይስ 17ኛው ክፍለ ዘመን ላይ በስም ደረጃም ቢሆን እነዚህ ብቻ የሚባሉ ነገሮች ሲመጡ ጴንጤ ዛታት ነበረ ወይ እያልኩ ነው። አዎ ካልከኝ ማስረጃን አውጣና 17ኛው ክፍለ ዘመን ላይ እነዚህ ብቻ የሚሉ ነገሮች በመጡበት ሰዓት ላይ ጴንጤ አብሮ ያመጣቸው እንደሆነና እንዳልሆነ እንየው። አውጣ ማስረጃንና አሳየኝ 17ኛው ክፍለ ዘመን ላይ ያለውን ጴንጤ። እሺ እኔ ደግሞ ልመልስ። አሁን እኔ 17ኛው ክፍለ ዘመን ላይ አለ ሲላኬ ለምንድነው 17ኛው ክፍለ ዘመን ላይ የምታደርገኝ? መጀመሪያው ክፍለ ዘመን ላይ ነበርኩ አልኩት። እሱ ምናምን ዓመት በኋላ ያመጣል። የመጀመሪያው ክፍለ ዘመን ላይ እንደነበርኩ ማስረጃ ልስጥህ እለዋለሁ። እሱ ደግሞ እኔ ስለ መጀመሪያው ክፍለ ዘመን መች ጠየቅኩ? አልጠየቅኩም። ለምን መሰለህ ያልጠየቅኩ እኮ አልተቋረጥኩም። ከዛ በኋላ አልተቋረጥ በጣም አሪፍ እኮ እስካልተቋረጥ ያሳየኝ። በቃ ያልተቋረጠ ቼን ካለህ እና በቅብብሎች ውስጥ ከመጀመሪያው ክፍለ ዘመን እስካሁን ድረስ የመጣችሁ ከሆናችሁ 17ኛው ክፍለ ዘመን ላይ ቸርች አሳይሃለሁ። እስካሁን ድረስ ያለውን አሳይሃለሁ፣ ግን ከመጀመሪያው ክፍለ ዘመን ጀምሮ ነው ማሳይ። አይደለም የመጀመሪያውን ክፍለ ዘመን አልፈለግኩትም። 17ኛው ክፍለ ዘመን ያለውን ማስረጃ ነውጣና አሳይ። ምክንያቱም እኔ ቸርችን ራሱ አንተ እንዴት ነው የምትረዳው? ቸርች ስትረዳ አንተ እንዴት ነው የምትረዳው? እንደ ያቄ ኤፍሬም ወዳጅ አንዴ በጣም ይቅርታ አድርገኝ። ቤተክርስቲያን ስትረዳ እንዴት ነው የምትረዳው? አሁን የሉተራን ቤተክርስቲያንን አሁን አንዱ ሉተራን ገብቶ ማለት በጠይቀው እኔ ልንገርህ ቤተክርስቲያንን እንዴት እንደምረዳው ልንገርህ። እኔ እንደ ክርስቲያን አይደለም ትሆን ቤተክርስቲያን ስትል እኮ አንተ አሁን ሲሚንቶና አሸዋ ልትቆጥር ነው መሰለኝ ወዳጅ ኤፍሬም። እኔ እንደዛ ልቆጥር አይደለም። አንዴ ተረጋጋና ስማኝ። አንድ ሉተራን ቢመጣና የሉተራን ቸርች 15ኛው ክፍለ ዘመን ላይ ነበረ ወይም 14ኛው ክፍለ ዘመን ላይ ነበረ ወይ ብጠይቀው አይ የለም እንደሚለኝ እርግጠኛ ነኝ። ያን ያህል ወደዛ የሚያደርጉት ነገርም ያለ አይመስለኝም። አትሊስት እነሱ እዚህ ጉድ ሳለ የስ በቃ ይኸው ማሳየት ይችላሉ። አንተን ደግሞ እየጠየኩ ያለሁት የጴንጤ ቸርች በዲኖሚኔሽን ደረጃም ብለው በቸርች ደረጃ ቸርች ማለት ጉባኤ ነው። ጉባኤ ስለሆነ በጉባኤ ደረጃ ነው መሆን ያለበትም አይደል? ቸርች ጉባኤ ነው፣ ኤክሌሲያ ጉባኤ ነው። በጉባኤ ደረጃ አሁን እነዚህ አምስቱ የፕሮቴስታንት ብቻ የተሰኙ ትምህርቶች ብቅ ማለት ሲጀምሩ ያኔ ምንም ጴንጤ ኮንትሪቢዩት ያደረገው ነገር የለም ብዬ አስባለሁ፣ አምናለሁ። ግን አንተ ደግሞ አለ የሚመስል ነገር እየተናገርክ ስለሆነ ጴንጤ 17ኛው ክፍለ ዘመን ላይ እነዚህ አትሊስት ስሞቹ አሁን በስም ደረጃ ምናምን ብለን ስለተስማማን በመጡበት ጊዜ እነዚህ አምስቱ ብቻ የሚባሉ በስም ደረጃ ብቅ ማለት በጀመሩበት ሰዓት ላይ ያኔ ጴንጤ ካለ አሳየኝ። አንደኛው ክፍለ ዘመን ላይ አለ፣ ሐዋርያት ሥራ ምዕራፍ 2 ላይ አለ ትለኛለህ። ሐዋርያት ሥራ ምዕራፍ 2 ላይ አለ የለም የሚለውን እሱን ወደኋላ መለስ ብለን ምናምን ልናይ እንችል እኮ ይሆናል። ግን ለጊዜው እሱን አይደለም ጥያቄ። የኔ ጥያቄ እነዚህ አምስቱ ብቻዎች ውይይታችን ስለ ብቻዎቹ ስለሆነ አምስቱ ብቻዎች በስም ደረጃ በሚመጡበት ሰዓት በቸርች ደረጃ የጴንጤ ቸርች እዛ 17 ክፍለ ዘመን ላይ አለ ወይስ የለም? አለ ካልከኝ ፕሊስ ማስረጃ ወጣ እናሳየኝ። የለም ካልከኝ ግን እያደከምከኝ ነው፣ ከይቅርታ ጋር ማለት ነው። እሺ አሁን እንዳትገባ፣ እኔ ለመጨረስ ስለማልግም ጣልቃ እንዳትገባብኝ ልመልስልህ። መልስ ትክክል መልስ ትክክል ካልሆነ ቁጭ ብዬ እዚህ ጋር እደክማለሁ። ነው እኮ ትክክል አይደለም፣ ሲጨርስ ትክክል አይደለም በል ነው። አሁን እስክመልስ አትግባ።
ከጥያቄ ውጭ አድርገህ እንዳታደክመን ነው። እኔም ብቻ ሳይሆን ሰሚውንም እንዳታደክመን። እንትን ዲቤት እንትን እኮ አደረከው። እኔ እኮ እየጠየቅኩህ አይደለም። እንደዛ ከሆነ እኔም ልጠይቅህ፣ አንተም እንጠያይቅ። እንደሱ ቸርች እየተከታተልሽ ከሆነ ማለት ነው። ምን ችግር ኖሮብኝ? ጠይቀኝ፣ የፈለግከውን ብጠይቀኝ እኮ እኔ እንዳንተ እኮ የሆነ አራውን ደቡሽ እኮ አልዞርም፣ ቀጥታ ነው መልሰው ኤፍሬም። ስለዚህ አሁን አንተ የተጠየቀውን ቀጥታ መልስ። ምንድነው? እኔ መልስና ጥያቄ እጠይቅሃለሁ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? እሺ እኔ እጠይቅሃለሁ፣ ልመልስ። እሺ መጀመሪያ ይህን መልሳ። 17ኛው ክፍለ ዘመን ላይ ጴንጤ ነበር አልነበረም? ልመልሳ። መልስ። ሲስ ድምፅ አሰማ። ሲስ አንዴ ድምፅ አሰማ እንዳይዘረግፍ። ደግሞ በተቻላችሁ አቅም ወደ ርዕሱ ተመለሱ። እሺ እሺ ሲሲ በቃ ሚት አድርገው። እሺ ምንድነው አኬ እየጠየቀኝ ያለው በ17ኛው ክፍለ ዘመን ላይ ነበራችሁ ወይ እያለ ነው። አይ ቲንክ ስለ ፔንቴኮስታል ነው እያወራ ያለው። እኔ ደግሞ እያልኩት ያለሁት በ17ኛው ክፍለ ዘመን ላይ ብቻ አይደለም፣ ከዜሮ ጀምሮ ከመጀመሪያው ከ50ዎቹ ጀምሮ በባለ 50 ቀን ከሐዋርያት ስራ ጀምሮ ከቤተክርስቲያን ተከላ ወቅት ጀምሮ አለ። ኧረ እባክህ ልመልስ እንዴ? ለመልስ እኔ እየመለስኩ እኮ ነው። ከዛ አልመለሰልኝም ትላለህ። ችግር የለውም እሱ ለምን አልልም። አንተ ዝም ብለህ የመጣልን እንደፈለግህ አውርተህ ከዛ በኋላ ከደከምን በኋላ አልመለሰልኝም ተብሎ መታለች። አንተ የፈለግከውን እንድመልስ ካለ ጥያቄ ልጠይቅህ። አንተ ጥያቄ ልጠይቅህ። አንዴ ተረጋጋ። ቆይ እሺ፣ እንዴ ጥያቄ እቀበላለሁ አላልክም? ተቀበልሽ። ኧረ ተረጋጋ እንዴ። ቆይ እሺ፣ ጥያቄ ስትጠየቅ ጥያቄ ተቀበል ትላለህ እንዴ? ጥያቄ ልመልስ እምቢ፣ ልጠይቅህ እምቢ። ምን ትመልሳለህ? 17ኛው ክፍለ ዘመን ላይ አለ የለም ምስል ምን እኮ ስመልስ እኮ አስቋረጥከኝ እኮ እንዳትገባ ብዬ። ኤፍሬም ተው በቃ ምንም ወይ የማታውቀው ጉዳይ ከሆነ ተው። እንደዚህ አይነት ጉንጭ አልፋ ክርክር እንዴት አይቀርም እዚህ ቲክቶክ ላይ እንዴ? ሁሌ ተነሳሳይ እንዴ? ከአመት አመት እንዴ ጉንጭ አልፋ የሚያዳርቅ ነገር። ጥያቄ ጠይቀህ ልመልስ ስልህ መሀል ላይ እየገባ ጥያቄም መልስም ፈርተህ ጥያቄም ፈርተህ ነውን? ይቻላል ላኬ ጥያቄን ልመልስልህ እምቢ፣ ልጠይቅህ እምቢ። ዴን ታዲያ ምንድን ነው ማድረገው? ነው ጥያቄ እንዲመለስም ማትፈልግ ከሆነ እንድትጠይቅም ማትፈልግ ከሆነ ምንድነው ማድረግ? አንዴ እሺ እንመለሳለን፣ ወደ ጸጋ ብቻ እንመለሳለን። አሁን እኮ ጸጋ ብቻ የሚለው ትምህርት ጋር ለማምጣት እኮ ነው ይህንን ያነሳ ነው። ትመልስ እኮ እየገባህ እኮ ነው። ኦኬ ለመጨረሻ ጊዜ አንዱን ጥያቄ ይህንን ጥያቄውን ሁላችሁም ስሙት። መልስ ትፈራለህ ነው ያለው። ያው ይሄ የፖለቲክ ወሬ ነው፣ የቲክቶክ ወሬ ነው። ችግር የለውም፣ እንደሱ ቁጥርን ዝም እንለዋለን። ግን መልስ ፈርተሃል ብሏል። መልሱን ግን ስሙት ሁላችሁም። ጥያቄው ምን ነበረ? ፔንቴኮስታል ቸርች ይሄ እነዚህ በፕሮቴስታንት ብቻ እየተባሉ 5ቱ ብቻዎች አሉ አይደለ? ሶላዎች ተብሎ የሚነገሩላቸው እነሱ እንደው በስም ደረጃ እንኳን የመጡት በኋላ በ17 ክፍለ ዘመን ምናምን እዛ አካባቢ ነው ምናምን ተባብለን ስለተማመንን ከሉተርናን በኋላ ስለሆነ እነዚህ በስም ደረጃ ሲመጡ ጴንጤዎች ያኔ በዛ ክፍለ ዘመን ላይ ጴንጤዎች ነበሩ የሚል ጥያቄ ነው ያቀረብኩት። ወንድማችን እየዞረ አንደኛው ክፍለ ዘመን ላይ በባለ ጴንጤኮስቴ ማለ ምናምን እያለ ነው። እሱ አይደለም ጥያቄ። እኔ የዚህ ሰዓት ግን ነበሩ ያኔ ኖሩ አልኖሩ ጉዳይ አይሰጠኝም። አሁን ስለሱ አይደለም ጥያቄ ብያለሁ። በዚህ ሰዓት ግን ብቻዎቹ በሚመጡበት ሰዓት ሲጀመር ጸጋ ብቻ የሚባል ነገር ሲመጣ የሉትራንና የሪፎርመር ነው እንጂ አንተ አይደለም የሚል ነገር እያመጣው ስለሆነ ያኔ እነዚህ ስሞቹ ሲመጡ በስም ደረጃ አትሊስት ሲመጡ ጴንጤ በ17ኛው ክፍለ ዘመን ነበረ አልነበረም? ከነበረ ለ17ኛው ክፍለ ዘመን ማስረጃ አውጥቶ ያሳየ የሚል ነው። ይኸው ስሙት። አሁን መልሱ እንዳትገባ አመሰግናለሁ። ጥያቄውን በደንብ ሲጠይቅ ሰምታችኋል ብዬ አስባለሁ። እኔም ለምናችሁ እናንተን የኔን መልስ ደግሞ በደንብ እንድትሰሩ። በነገራችን ላይ እኔ የምመልሰው አብሶሉት ትሩዝ ነው። እሺ ኦፒኒየን አይደለም አሁን የምነግራችሁ እና ሊስን ኬርፉሊ። እኔ የምመልሰውን መልስ ማለት ነው። ነበረ ወይ በ17ኛው ክፍለ ዘመን ፔንቴኮስቴ? ኦኬ አዎ ነበርን። የነበርነው በ17ኛው ብቻ አይደለም። እኛ የነበርነው በመጀመሪያ በቤተክርስቲያን ተከላ ወቅት በ50ኛው ክፍለ ዘመን ጀምሮ ነው። ኦኬ ከ30 እስከ 50 የተለያየ እንትን ስላለ ራይት ሶ በቤተክርስቲያን ተከላ ወቅት ጀምሮ ነበርን እኛ። አዎ ቤተክርስቲያን አብያተ ክርስቲያናት በዛን ወቅትም የነበሩት ጠቅላላ ፔንቴኮስታል ናቸው። ማስረጃ ከተጠየቅኩ አመጣለሁ። ሐዋርያ ቅዱስ ጳውሎስ ደብዳቤ የሚጽፍላቸው የነበሩት በሙሉ ፔንቴኮስታሎች ናቸው። አዎ ማስረጃ አመጣለሁ። ማስረጃ አምጣ ከተባልኩ ፔንቴኮስታል ስለመሆናቸው ማለት ነው። ስለዚህ አልተቋረጥንም። እስከ መቼ? እስከ ዛሬ ድረስ። በ17ኛው ክፍለ ዘመን ነበራችሁ? አዎ ነበርን። እንዴት ነው? ቅደም ተከተሉን እንሂድ። ሂስቶሪካል እስቲ ትረስ እናርግ፣ ወደኋላ ሄደን ማለት ነው። ምንድነው የነበረው? አንድ ቤተክርስቲያን አልነበረም እንደ የነበረው? ምንድነው አሁን ዋዩ ቴክን አዘ ፉል
አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ ካቶሊክ ምናምን የሚባል ቤተክርስቲያን የለም። እኔ ልጠይቅስ ብል ምጠይቅህና ማትመልሰው ጥያቄ ይሄ ነው። አሁን እኔ ልንገርህ፣ ከምመልስም ከሆነ ጠይቀኝ ትለኛለህ፣ መልስልሃለሁ። አንድ ቤተክርስቲያን ነው የነበረው። ኦርቶዶክስ የሚባል ካቶሊክ የሚባል ፕሮቴስታንት የሚባል በአዜ ዲኖሚኔሽን አልነበረም። ኦኬ፣ አንድ ቤተክርስቲያን ነው የነበረው። ከዛ በኋላ በተለያዩ ወቅቶች መለያየቶች እንደነበሩ ታውቃላችሁ። ኦኬ፣ ከኦርቶዶክስና ካቶሊክ ኢስተርን እና እንደገና ደግሞ ራሱ የነ አኬ ማለት ነው ዋዶ አይኮሊት ኢስተርና ኦሪየንታል እንደዚህ ተብሎ በተለያየ ጊዜ ክፍፍሎች አሉ እንደምታውቁት ማለት ነው። እንደዛ ክፍፍል እየመጣ ነው አሁን ናው ዴይስ ያለንበት የደረስ ነው ማለት ነው። ባክኔ ዴይስ ግን ቤተክርስቲያን ነው የነበረችው። አንድ ቤተክርስቲያን ነው የነበረችው። አዜ ዲኖሚኔሽን ፔንቴኮስታል እንትን ምናምን የሚባል አልነበረም። ያቺ ደግሞ አንዷ ቤተክርስቲያን ፔንቴኮስታል ነች ብዬ ነው ማምነው። ለዛ ስክሪፕቸራል እንትኖች ማምጣት እችላለሁ። ኦኬ፣ ስለ ሉተር ተነሳ። ከየት ነው የመጣው? ከካቶሊክ አይደለም እንዴ? ከካቶሊክ እኮ ነው ሉተር ተቃውሞ ነው የወጣው። ማን ነው አፖስቶሊክ ትራዲሽን የተከተለው? ማን ነው አፖስቶሊክ ሰክሴሽን የተከተለው? ኦርቶዶክስ ካቶሊክ? እነሱ እናንተን እነሱ ትላላችሁ። ሰንሰለቱን ይዘን ከመጣን ልዩነት የለም በእናንተና በእነሱ መካከል። እሱ ከየት ነው? ከጓሮ የበቀለ ችግኝ ነው እንዴ? አይደለም። ከካቶሊክ የወጣ አይደለም እንዴ? ከዛው ከካቶሊክ ነው የወጣው። ሉተር አይደለም፣ ሪፎርመር ነው። መታደስ አለበት አለ። በዛን ጊዜ የነበረ ዝብርቅርቅ የወጣ ነበር። ስክሪፕቸራል ያልሆኑ እንደ እግዚአብሔር እውነት ያልሆኑ ነበር። ሉተር አዲስ ሃይማኖት ፈጠረ? ኖ ዌይ፣ ባክ ቱ ኦሪጂን ነው ያለው። ወደ መጽሐፍ ቅዱስ እውነት እንመለስ፣ ወደ ነበረው እውነት እንመለስ አለ። ስለዚህ ወደ ነበረው እውነት እንመለስ ሲባል ቅድም የነበሩ ዝርዝር ሀሳቦች ተነሱ። ሶላዎቹ ለምሳሌ ሉተር ጽፎ ያመጣቸው ስክሪፕቶች አይደሉም፣ መጽሐፍ ቅዱሳዊ ናቸው። ስያሜ ነው የተሰጣቸው። ኦኬ፣ ስያሜ ተሰጥቷቸዋል። 5ቱ ሶላዎች ተብለው ስያሜ ተሰጣቸው። ግን ትምህርቶቹ የነበሩ ናቸው። ልክ እንደ ስላሴ ማለት ነው። ስላሴ እንትን አለው ብለው ይነግሩናል እኛን። ስላሴ ማለት ሰለሰ ከሚል የግዕዝ ግስ የወጣ ነው። ኦኬ፣ አሁን ሰዎች ሄዱና መጽሐፍ ቅዱስ ላይ ስላሴ ያለው ብለው ሲንከራትቱ ይውላሉ። ማን ፈልጋለሁ? ሲጀመር ቃሉ የመጽሐፍ ቅዱስ ሳይሆን የስነ መለኮት ቃል ነው። ሶስትነት ማለት ነው። መጽሐፍ ቅዱስ ውስጥ ሶስትነት ካለ ስላሴ አለ ማለት ነው። የአብ የወልድ የመንፈስ ቅዱስ ስም ነው ስላሴ ማለት። ሶስትነት ማለት ያ ልዩ ሶስትነት ነው ስላሴ የተባለው። ስለዚህ አሁን ነገረ ማርያም እንላለን፣ ነገረ ፍጻሜ እንላለን። እስካቶሎጂ ትምህርትን እነዚህ መጽሐፍ ቅዱስ ውስጥ ሄደ እስካቶሎጂ ትፈልጋለህ እንዴ? ልክ ሶላ ስክሪፕቸራ ማለት እንደዛ ነው። ስያሜ ነው፣ ለትምህርቱ የተሰጠ ስያሜ ነው። ነገረ ማርያም ብለህ መጽሐፍ ቅዱስ ውስጥ አትፈልግም መቼስ። ነገረ ማርያም ማለት ስለ ማርያም እንግዲህ ያለ ትምህርት ነው አደለ? ልክ እንደዛ ማለት ነው ሶላ ስክሪፕቸራ ማለት። ስለዚህ ያ ስያሜ በሚሰጥ ጊዜ ነበርን አደለ? እኛ ፕሮቴስታንት አደለንም እንዴ? የፕሮቴስታንት ሪፎርመር አደለም እንዴ ሉተር? እና ከየት ነው የመጣ ነው እንዴ? ፔንቴኮስታል የወጣ 16ኛው ክፍለ ዘመን ላይ ምናምን እናንተ ሪቫይቫል ትቆጥራላችሁ። ኖ፣ እኛ 16 አሱዛ ስትሬት ምናምን አይደለም፣ መጽሐፍ ቅዱሳዊ ነን። የነበረው አንዲቷ ቤተክርስቲያን ውስጥ የነበርነን። አፖስቶሊክ ሰንሰለቱን ራሱ እንጠብቅ ከተባለ፣ አፖስቶሊክ ሰክሴሽንን እንቁጠር ከተባለ፣ ወደኋላ ሄደን ትሬስ እናድርግ ከተባለ ምንገባው እዛው ነው። አሁን የምነግርህ ውስጥ እዛው እነ ጳውሎስ የነበሩበት ሃይማኖት ውስጥ ነው ምንገባው። ምክንያቱም እኛ ከጓሮ የበቀልን ችግኞች አይደለን፣ ይወጣነን። ስንለያይ ከእናንተ ጋርም ስንለያይ ነበር። ከዛ ከካቶሊክም ስንወጣ ነበረ። አሁን ፔንቴኮስታል የምትለው እዛው ከሉተር አስተምሮት ምንድነው? ሪፎርም የማድረግ ነገር ነው። በየጊዜው በየተለያየ ጊዜ የሆኑ የተበላሹ ነገሮች ሲኖሩ አይ ይሄ ነገር ትክክል አይደለም ወደኋላው እንመለስ ነው። ሪፎርመር የሚባሉት ለዛ ነው። አዳሾች ናቸው እንጂ እነሱ ፈጣሪዎች አይደሉም። ይብቃሽ። ስለዛ በቃ እንግዲህ ህዝቡን ከታች መልስ የለም እያለ ስለሆነ ሲጀመር ወይ ከአንተ ጋር ማውራት ኦርቶዶክሳን መልስ አለ ብለው ቃሉ እንደ እኔ ለእናንተ ነው ቃሉ ያሰማልን የሚሉት እኮ ከአንተ ጋር ማውራት ሉትራንና ካልቪን ይግቡና በቃ ቀጥል አንተ። እንደዛ ነው የሚሻለው። እሱ የእነሱን አልቀበልም ስላለ እንደዛ ነው የሚሻለው። ይበቃል። እንግዲህ ኦልሬዲ ሰው ስላለ ተባረኩ። አኬ ግን አንድ ጥያቄ ብትቀበለኝ ደስ ይለኝ ነበር። አይ ምንም ጥያቄ ጠየቀው? በዚህ ሁኔታ ይሄ እኔ እንጃ። እኔ ዝም ብዬ ሳየው ሁኔታውን ቆንጆ አድርገህ መልስላቸው። እስኪ እኔ የጠየቀኝ ጥያቄ ቆንጆ አድርገህ መልስላቸው። ልጠይቅህ። ምንድን ነው የምትጠይቀኝ? እስኪ ከርዕሱ ጋር የተገናኘ ከሆነ ጠይቀኝ። የጠየቀኝን ጥያቄ ነው የምጠይቅህ። ኦርቶዶክስ ቤተክርስቲያን አዜ ዲኖሚኔሽን ኦኬ፣ አዜ ዲኖሚኔሽን በመጀመሪያው ክፍለ ዘመን እና በሁለተኛው ክፍለ ዘመን ላይ አለች። አለች። ማስረጃ ልስጥ? ፕሊስ በጌታ
ምንም እኮ በጣም አሁን በጣም ሲምፕል ነገር እኮ ለኛ ሲሆን ለምን ከተባለ ቸርች ማለት ጉባኤ ናት። ጉባኤ ማለት ህብረት። ወደ ማስረጃ ውስጥ አንዴ እባክህ ተረጋጋ። እሺ እረኛና መንጋ ያለበት ማለት ነው። የኦሪየንታል ኦርቶዶክስን የምትጠይቀኝ ከሆነ ለምሳሌ የኢትዮጵያ የሚመዘዘው ከአሌክዛንድሪያ ቤተክርስቲያን ነው። አልጠየኩም። ጥያቄ ምንድን ነው የጠየኩ? ኦርቶዶክስ ተዋህዶ ቤተክርስቲያን እንደ ዲኖሚኔሽን ነበረች ወይ ነው እኮ። እንዲህ ያሟል። የአሌክዛንድሪያ ቤተክርስቲያን እኮ ናት የኛ ቤተክርስቲያን፣ ሌላ እኮ አይደለችም። ምን ሆነን ወይስ አታውቅም? መገልፈጥህን እንደሱ አናውራ። እኔን ስህተት ውስጥ አትክተተኝ። እንደሱ ማውራት አትጀምር። ተው በቃ ተው። አሌክሳንድሪያ ቤተክርስቲያን ቆይ አንዴ እንዴ ጥያቄ ጠይቄ አንተ እኔ ዝም ልበል? ያልሆነ ነገር ውስጥ ነው የገባው። አሌክሳንድሪያ ቤተክርስቲያን አልክ አይደል? ጥያቄ ልጠይቅህ። ጠይቅ። እኔ እኮ አሁን አልጠይቅ እኮ አልተባልክም፣ ግን ስትጠይቅ ግን አንዳንድ ጊዜ የሆነ በቃ የሆነ እንዳነበበ ሰው ለመጠየቅ ሞክር። መሀል ማለት ዝም ብለህ አትናቅ። እሺ እንደፈለክ በል ብቻ ጥያቄ መልስልኝ። እንደፈለክ እየተሳደብኩ ጥያቄ መልስልኝ። አልሰድብህም። እኔ ማለት እሰድብሃለሁ። እሺ በመጀመሪያውና በሁለተኛው ክፍለ ዘመን ነበረ ብለሃል። በመጀመሪያውና በሁለተኛው ክፍለ ዘመን ጀምሮ ኦርቶዶክስ አዚ ዲኖሚኔሽን ነበረ ብለህ እንደውም ጭራሽ ዲኖሚኔሽን እኮ አይደለም ኦርቶዶክስ ነው እንዴ? ማን ያለ? ኦኬ ዲኖሚኔሽን አይደለም ኦርቶዶክስ አይደለም። አይ ዲኖሚኔሽን እንደሆነ ያው ዩኒቨርሳል ትሩዝ ነው። ዲናይ ልታደርግ ትችላለህ። ማን ነው እኮስ? ማን ነው ዩኒቨርሳል ትሩዝ ያደረገው? ደግሞ ዩኒቨርሳል ትሩዝ ብላችሁ መጣችሁ። ማን ነው ያለው? ቆይ ኒቂያ ጉባኤ ላይ ሲሰበሰቡ አንተ ደግሞ በጣም አስቂኝ ጨዋታ አመጣ። ኒቂያ ጉባኤን ሲሰበሰቡ ከኦርቶዶክስ ቸርች የመጣው ማን ነበረ የዛኔ? የሚገርም ነው። የኒቂያ ጉባኤ ላይ ጭራሽ ዋን ሂሮ ጀግናው ቅዱስ 325 መጥቼ እባክህን እኮስ አንዴ እስቲ እንደው ሚውት አድርገው ስለፈጠረ ማለት ነው። እሺ በመጀመሪያ ደረጃ የኒቂያ ጉባኤ ላይ ሲሰበሰቡ የኒቂያው ጉባኤ ጀግና፣ እስቲ ሚውት አድርገው። ለምን አንተ ሚውት አላልክም ነበር? እኔ አላወራም፣ ንገረኝ። ኧረ ሚውት አድርጌ ነበር ስሰማኝ ነበር። ይሄን ሁሉ ሰዓት ደንቁረን ሰምተን እኮ በቃ እንኳን ህዝብ ሁሉ ሲታዘብ። እሺ ከኦርቶዶክስ ጥያቄ ልብ ብላችሁ ስሙ። ኒቂያ ጉባኤ ላይ ከኦርቶዶክስ ቸርች ተወክሎ የመጣው ማን ነው ነው ጥያቄ። እሺ ሚውት ላድርግ። እሺ የኒቂያው ጉባኤ ላይ ሂሮ የተባለው ጀግና የተባለው ማን ነበር? አንዴ እስቲ መልስ የለም የተባለ ኧረ እባክህን ተው አንተ እባክህን አንተን ማን ጠይቁ? እኔን አይደለም። እሺ ከታች ያሉ ይመልሱ። አሁን መልስ የለም የሚለውን ኦልሬዲ ሁላችሁም እንደተስማማችሁ እናውቃለን ጋይስ። ይህ ሰው መልስ እንደሌለው ማለት ነው። እሱን ተውት፣ በቃ ተውትና የእሱን ይህን መልስ የለም የሚለውን ኮሜንት። አሁን ደግሞ ምንድነው የኒቂያው ጉባኤ ላይ ሂሮ የነበረው ጀግና የተባለው ማን ነበር? ከታች እንደምታየው አትናቴዎስ ነው፣ ቅዱስ አትናቴዎስ ነው። እሺ የጉባኤው መሪስ ደግሞ ማን ነው? ማን ነው ኤፍሬም የጉባኤው መሪ? ንገረኝ እስኪ። ጥያቄን ሽፍት ለማድረግ ጠየቁ። ምንድን ነው? ተረጋጋ አንዴ። ጥያቄ ምንድን ነው? እባክህን ወዳጅ አስታውሷቸው። ጥያቄው ምንድን ነው? የጠየቁ ጥያቄ ምንድን ነው? ከኦርቶዶክስ ቤተክርስቲያን የመጣው ማን ነበር ያልከኝ? ሚዩት አድርገው አይደል? ከኦርቶዶክስ ቤተክርስቲያን ተወክሎ የመጀመሪያውና ሁለተኛውን ትቼልህ አሁን 325 ላይ ነው ያለው። ቁጭ በል አንዴ እባክህ። አንዴ ሚዩት አድርግ። እሺ መልስ፣ ቶሎ መልስ። ወደ መልሱ ግባ። አትናቴዎስን ሲሆን ቅድም አይታችሁት ከሆነ ገና ምንም እናንተን ስጠይቅ ነው ራሱ ከፈት አድርጎ አትናቴዎስ አለ። እሺ መሪውስ ማን ነው ሲባል ለምን ጠይቀኛል? አያውቁም። እለእስክንድሮስ ሲባል እሱን እኔ ቲክቶክ ላይ እኔ ነኝ ያስተማርኩህ። አኬል አንተም ተው፣ ጉባኤትን ለእኔ ያውቃል ትላለህ እንዴ? ተው እሱን። አሁን ሌላ እንትን ውስጥ አትግባ። ችጉራህን ጭራሽ ጉባኤ ኒቂያ ላይ የተሰበሰቡትን ትጠይቃለህ? ኤፍሬም እኮ ነኝ። ተረሳስተህ ነው ወይስ ምንድን ነው? እንደዛ ቋንቋን አስተካክል መጀመሪያ። አሁን አትናቴስን ጠቅሰሃል። ኦኬ አትናቴስ ነገር ላይ ፎከስ አድርጎ በጌታ እሺ አሁን አንዴ እያልክ ሌላ ነገር አታውራ። አትናቴዎስ አሁን ኦርቶዶክስ ቤተክርስቲያን ነው ተወክሎ የመጣው ብለሃል። እዛ ነው እባክህን ሚዩት አድርገው እስኪ። ስንት ዓመት ነው የምትመልሰው መልሱን? አኬ እንዴ እኔ ያንተን እኮ ምንም መልስ የሌለውን ወሬ እኮ ቁጭ ብለን እኮ ጆሮአችን። እሺ አትናቴዎስ ከኦርቶዶክስ ቤተክርስቲያን ተወክሎ ነው የመጣው ኒቂያ ጉባኤ ላይ። እሺ ይህን መልስ ጎሄድ ሚዩት አድርገው።
ጌታ ሆይ ሲጀመር ይህንን ከዚህ ሰውዬ ጋር ለምን ራሱ እንትን እንዳልክ፣ ምክንያቱም እኛ አነሳነውን የጸጋ ብቻ ትምህርት አልቀበልም ብሏል። እኛ አነሳን የነበረውን በሪፎርምዱ እና በሉተራን ሳይድ ያሉ አትናቴዎስ ኦርቶዶክስ ቤት አንድ እባክህን እሱን ልመለስ ነው። ጌታ ሆይ አንተ እንዴት አይነት አሰልቺ የሆነ ነው ይሄ ውይይቱ በክርስቶስ አንድ ይሻ እንዳትገባ። አሁን እነ ቅዱስ አትናቴዎስ እነ እለእስክንድሮስን ካየናቸው የአሌክዛንድሪያ አባት ናቸው። ኦነስትሊ ስፒኪንግ 318ቱም ሊቃውንት የኦርቶዶክስ ቤተክርስቲያን አባቶች ናቸው። ምክንያቱም በዓለም አቀፍ ደረጃ አንዲት ቤተክርስቲያን ስትኖር ያቺ ቤተክርስቲያን አንድሪያ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ተብላ ነበር የምትጠራው። ቤተክርስቲያን ጉባኤ ነው አይደለም። አንተ ሰው ይታዘባል፣ ሰው የሚያውቅ ሰው ኳለታችን የሚሰማ ላይ ተው በቃ በጌታ ስም ተው ኤፍሬም ተው በቃ። ቆይ ነውር አታውቅም እንዴ? ቅድም እኔ ያቻ ቆይ ኤፍሬም እሺ ደቂቃ ስጠኝ። አደገኛ ነገር እኮ ነው የሚያነሳው። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ስጠን፣ በደቂቃ እናውራ። ደቂቃ ውሰዱና በዚህ ነገር ማንንም ኢንተራክት አይደለም ሲስ እኔ አሁን ወደ ርዕሱ እንመለስ። በቃ አሁን ከዚህ ሰው ጋር ሲጀምር መዳረግ መድከም ነው። ከታች ህዝቡ ራሱ እኔ ፋይናላይዝ ላድርግና ልውጣ። ወዴት ነው ፋይናላይዝ የምታደርገው? ምን እኛ ፋይናላይዝ አድርገን ነው? ቅድም ያን ሁሉ አንተ ታደርጋለህ። ውጣ እያላችሁኛል። አንድ ደቂቃ ይሰጠኝና ራፓፕ አድርጌ ልውጣ። በአንድ ደቂቃ ወይ በሁለት ደቂቃ እስካሁን ያወራሁት። ስለዚህ እኔም አጠቃልላለሁ። ሂድ አጠቃልሽ። ከኔም በኋላ ታጠቃልላለህ። እሺ ሁለት ደቂቃ ሰጠኝ ሲስ። ሁለት ደቂቃ ይበቃል። እሺ 3 ደቂቃ አስጠኝ። እሺ 3 ደቂቃ አስጠኝ። እነሱ ስለሚቀጥሉ ችግር የለውም። 3 ደቂቃ አስጠኝ። እሺ ታንክ ዩ 3 ደቂቃ አስጠኝ። ሉተራን ካልዲ ይዘጋጁ ሲስ። እሺ ቆይ ሚት አድርገው። እሺ ምንድነው አኬን ሲጠይቀው የነበረው ኦርቶዶክስ ነበረች በመጀመሪያው እና በሁለተኛው ስለ አሌክሳንድሪያ አለ። ሰውን እንዴት እንደ ህፃን እንደሚቆጥር አላውቅም እኔ። አሁን ደግሞ ስለማንበብ ታወራለህ አንተ። አሌክሳንድሪያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነበረች። አሁንም እንደገና ኒቂያ ላይ ተወክሎ የመጡት ስለው አትናቴዎስ ነበር እና የአሌክሳንድሪያ ላይ አሌክሳንድሪያ የኦርቶዶክስ ቤተክርስቲያን ነበረች። አሪ ሲሪየስ ማንን ነው የምታሞኘው? ይህ ዩኒቨርሳል ትሩዝ አይደለም እንዴ? በዛን ጊዜ ከአሌክሳንድሪያ ከኢየሩሳሌም ከእንደዚህ ከተለያዩ አብያተ ክርስቲያናት የመጡ ሰዎች ነበሩ። በዛን ሰዓት ኦርቶዶክስ የሚባል ኤግዚስት አያደርግም። ሄይ የለም ነበረ። ኦርቶዶክስ የሚባል የለም። አሌክሳንድሪያውን ክሌም ካደረግ እኛ ክሌም እናደረግም እንደ አትናቴዎስን እኮ እኛንን ክሌም የምናደርገው። እዛ አሌክሳንድሪያ የነበረው ቤተክርስቲያን ውስጥ የነበረውን ነገር አንተ ትቀበላለህ? አሁን እናንተ ቤተክርስቲያን ውስጥ አሁን የሚደረጉት ነገሮች በሙሉ ትቀበላለህ? አይኮኒክ ቬኔሬሽን ቅርብ ጊዜ ሲወራ ነበረ። ለስዕላት መስገድ እሱ ነበረ አሌክሳንድሪያ ቤተክርስቲያን ውስጥ ነበረ። ታሳየኛለህ እናንተ ቤተክርስቲያን ውስጥ አሁን ያለውን ልምምድ እንዴ? ክሌም ሳረግ እኔ ቤተክርስቲያን ነበረች፣ ፔንቴኮስታል ቤተክርስቲያን ነበረች በ100ኛው ክፍለ ዘመን ጀምሮ ብዬ ስለ ቸርች ኮንሴፕት አንስቼ ሳወራ ነው ትክክል አይደለም። አንተስ አሌክሳንድሪያ ትላለህ። ኦርቶዶክስ ነበር ስል ያው የነበር ጉባኤ አይደለም የሚባለው ቤተክርስቲያን ስለሆነች ያቸው አንዲቷ ቤተክርስቲያን እኛንም ብለህ ክሌም ታደርጋለህ። እኔም ክሌም እያደረኩ ነው። እሱን እኮ እንዴ ለእኔ ሲሆን አይቻልም ትላለህ። አንተስ ክሌም ታደርጋለህ። ፊት የሚያደርገው ከኔ ጋር ነው። በዛ ቤተክርስቲያን ውስጥ የነበረው እያንዳንዱ ሙቭመንት እኔን ሪፕሬዘንት የሚያደርግ ስለሆነ ማለት ነው። አንተ ጋር አለ እንዴ ማዕት ነገር ጨምረሃል። አንተ አንድ በአንድ እናወራ እንኳን እድል ከሰጠኝ የምናወራ ከሆነ ማለት ነው። አሌክሳንድሪያ ቤተክርስቲያን በኋላ ላይ ተልከው የመጡ ምናምን እነ ማርቆስን ምናምን ታለ ወደኋላ ስትሬስ ስታደረግ እኔም አለው እያልኩ እኮ ነው። ወደኋላ ትሬስ ስታደረግ እኔ እናንተ እንኳን እንጨባበጣለን። አንድ ትራክ ውስጥ ስለነበርን ባክኔዴስ ማለት ነው እየሄድን። ዋናው የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? የሐዋርያትን ትምህርት ይዞ ያስቀጠለው ማን ነው? እውነት የመጀመሪያውን ቤተክርስቲያን እውነት ይዞ ያስቀጠለው ማን ነው? ወደኋላ ስትሄድማ እኔ የለውም እንደዛ ስር እኔ ከየት መጣሁ እንዴ? ፔንቴኮስታል ትላለህ። ፔንቴኮስታል ፕሮቴስታንት ሴክት አይደለም እንዴ? ከዛ ይወጣ አይደለም እንዴ? ሉተር ከየት ነው የመጣው? ሉተር ስታወራ ከካቶሊክ አይደለም እንዴ? ከካቶሊክስ ወደኋላ ስትሄድ ያቺ አንዲቷ ቤተክርስቲያን አይደለም እንዴ? እነዚ አባቶች አልነበሩም እንዴ እዛ የተሰበሰቡት ሰው? ስለዚህ እኛውም ወደኋላ ስኔ ክሌማር ዋናው ይዘህ ትምህርቱን ቀጥለሃል ወይ ነው። ይዘህ ትምህርቱን ካልቀጠልክ በቃ ተቆርጠ ወድቀሃል፣ ቤተክርስቲያን አይደለህም ማለት ነው እንዴ? ክሌም ስታደረግ አንተ አሌክሳንድሪያ ኦርቶዶክስ ደግሞ ዲኖሚኔሽን አይደለችም አልክ። ዛሬ ደግሞ ሃይማኖትን መሆኗን ነበር የምናውቀው። ሃይማኖቴ እያላችሁ ተዘምሩ ነበረ እና ኦርቶዶክስ ዲኖሚኔሽን አለመሆኑን ነገርከን። ደግሞ አሌክሳንድሪያ ኦርቶዶክስ ብለህ ክሌም ታደርጋለህ እንዴ? እኔ ክሌም ሳደርግ ነው አይቻልም። አንተ ክሌም ስታደርግ ያው ቤተክርስቲያን አንድ አይደለች። ህብረት የሚባለው አክሌሻ የሚባለው ህብረት ነው። ክርስቶስ ራስ ምናምን የሆነ እኛ ደግሞ ብልቶች ሆነ የተጋጠምበት። ስለዚህ ያ የኛ ነው፣ የእናንተ ግን አይደለም። ዳስፈኒ በጣም የሚያስቅ ነው። ደቂቃ እንጨርሻለሁ።
አልቋል። አኬ 3 ደቂቃን እሺ እንግዲህ ሚዩት አድርገው ሲሲ ራስን እና ውይይቶችን በጣም አድካሚና ልብን ዝቅ የሚያደርገው ነገር ምን ሲሆን ነው? ሜይ ቢ በአንድ ወገን ምንም ያላነበበ ታሪክን የማያውቅ ቴዎሎጂን የማያውቅ ትምህርትን የማያውቅ ሰው ሲሆን በጣም ልብን ያወርዳል። በቃ አለቀ። ይህንን ስናገር በጣም አዝናለሁ ኤፍሬም ወንድሜ። ጌታ በሚያውቀው አንተን ማስከፋቱን አልፈልገውም፣ አልፈቅድልም። አንድ ዝም ብለህ ተራ የሰንበት ተማሪ ከኤፍሬም ጋር እንደዚህ እንዲያወራ አልፈቅድም። አንተ ማን ሆነ ነው የሚባል? ስለማንበብ ደግሞ በእኔ ፊት ታወራለህ? ወደ ርሱ ኧረ በእናትህ ሲሰራ ቆይ አንዴ። ማንም ወደ ርሱ የሚያስገባኝ እኮ እናንተ አይደላችሁም። አንዴ ቆይ። ቅድም እሱ ሲናገር የነበረው ሲያብድ የነበረው በምን መልኩ እንደሆነ አይተነዋል። ስለዚህ አንተ ከማማተብ ውጭ ምን ታውቅ ነበር? ቲክቶክ ላይ ስትመጣ ከኔ ተምረህ አይደል የምታስተምረው? እንዲህ እያለ የሚናገር ሰው ምንም አታውቅም፣ ከማማተብ ውጭ ምንም ነገር አታውቅም፣ ከኔ ተማርኩ የሚል ሰው ኦፍኮርስ አሁን አወቅ። በእኔ ምክንያት ችግር ደቂቃውን አጥፋው እባክህ። ሲስ ደግሞ እንዲህ ብሎ የሚናገር ሰው እኔ ደግሞ አይ አንተም አላነበብክም ብዬ ፕሮቮክ እንድታደረግ አይደለም፣ ሰው እንድትሳደብ አይደለም። እባክህን መውረድ የምትችል ከሆነ ወይ ውረድ። አይ ካልክ ደግሞ እንድትሳደብ አይደለም ደቂቃ የሰጠህ። ኧረ እባክህን አትጩህ። ምን አይነት ስለ እውቀት በእኔ ፊት ታወራለህ እንዴ? ኤፍሬም እኔ እንደዚህ አይነት ብርቅና አልችልም፣ ኤነርጂውም የለኝም። ይሄ ሰው ለምንድን ነው ዝም ብሎ? አንተሽ ለምንድን ነው የምትደረበው? ለምንድን ነው የምትደረበው? እኮ ዝም እንድል ማጠቃለያ የተሰጠው እንዲሳደብ ነው እንደ አንተ ሻውሪ እንዲሳደብ ነው ወይ ማጠቃለያ የተሰጠው እንዴ? አሁን እኮ የያዘው ሊትራሊ እኮ ስድብ ነው። እባክህን ሚዩት አድርግልንና እናወራ፣ አታርቀን። እኛ ከአንተ ጋር የምትሰማኝ ከሆነ ኤፍሬም ከአንተ እኩል እንደዚህ የሚጨቃጨቅ ኃይል የለንም። ሆነስትሊ ስፒኪንግ ኃይሉ የለንም። የሚጨቃጨቅ የሚዳረቅ የሚጫዋጩ ኃይሉ የለንም። ስለዛ በተቻለ አቅም እንደዚህ ጭቅጭቅ ውስጥ አትክተተን። ልክ አንተ ድምፅን ከፍ አድርገህ የጮህ መምጣት ስትጀምር ልናደርግ የምንችለው ዝም ነው ልንልህ የምንችለው እና አትጩህ ፕሊዝ። አሁን ልመለስ። ቅድም እንዳልኩት አሁንም የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን፣ ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክንም በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው። ያው ዲኖሚኔሽን አረችን። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያን ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት። ኦርቶዶክስ ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበረ ወይ ሲባል አዎ ነበረ ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔር ቃል ተምሮበት ሄዱ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም። በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤ ነው። 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይህምን እናውቅ የለ እንዴ? እንረዳዋለን። ይህን ሁሉ ነገር ግን ያነሳነው ለምንድን ነው ከተባለ ዛሬ ያነሳነው ትምህርት ጸጋ ብቻ የሚል ነው። እዚህ ርዕሱ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበረ። ይህንን ነገር ደግሞ ያነሱት ሪፎርምዶቹ እና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም።
ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ የአንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን ያህል በዛ ደረጃ ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ ደስ ይለኛል። ቴንክ ዩ። እሺ አኬ እናመሰግናለን። ቃል ታሰማልን። አሁን ጸጋ ብቻ የሚለውን ትምህርት መሞገት የሚፈልግ ሰው ካለ ይግባ። ምክንያቱም ኤፋ አልቀበለውም ብሎ ጨርሷል ቅድም። ስለዚህ እናመሰግናለን። ኤፋ መውረድ ትችላለህ፣ ግን በሌላ ሰው ይፈራል ካልቪኒስት ካለ መጥቶ መሞገት ይችላል። ቆይ አንተሽ ምንድነው የምታወራው? አልቀበልም ብለዋል የምትለው ምንድነው? ለነገራችን ላይ ከአንተ ጋር መዋየት አይቻልም ስትሉ አንተን ማቄል አይቻልም፣ ማሞኘት አይቻልም፣ ፖለቲካ አንተ ላይ መስራት አንችልም እንደሆነ ይገባኛል እኮ። አልቀበልም ስል ሰምተሃል? አልቀበልም ሰምቻለሁ። ሳብራራ የነበረው ምንድነው? ጸጋ ብቻ ብዬ ያንን ሁሉ ሰዓት ሳብራራ የነበረው የሪፎርምዶቹ ነው እያለ ያለው። የሪፎርምዶቹን አልቀበልም ብላል። ሉተር ቢሆን ምንድነው በእግዚአብሔር ቃል መዝኛው ትክክል ከሆነ ብቻ ነው የምቀበለው፣ እዚህ ጉዳይ ላይ አልቀበልም ብላል። ቆይ ሆዶን ሰከንድ፣ የሪፎርመር እንደዛም አይደለም ያልኩት። ሆዶን ሰከንድ፣ እኔ ላይ ፖለቲካ አትሰራም ያልኩት አንድ ደቂቃ ውሰድና አላልኩም። ቪዲዮ ሪከርድ ተደርገዋል። እዚህ ጋር በጣም እየደከመን ነው እኛ። ይደክማል፣ ከኔ ጋር ማውራት ይደክማል። ነገርኩህ እኮ ነጥብ አታስጥልም። ለዛ ነው የሚደክም ከኔ ጋር ማውራት። ማን ነው ኤፊ ወንድም እንዴ? አንተ ለምን ገባህ? አንዴ ቃል ተሰጥቶኛል ላውራ። የካልቪኒስቶችን ትምህርት እኮ አጋንንታዊ ሰይጣናዊ ስትል የነበርክ ሰው እኮ አልቀበልም ከማለት ማልቀበለውም አሁንም እኮ ዛሬም እኮ አልቀበልም ብያለሁ። ስለዛ ምን እናደርጋለን ብያለሁ እኮ አልቀበልም ያልኩህን እኮ አልቀበልም ብያለሁ። ስለዛ እንደዚህ እናደርግሽ ግን አልቀበልም ያላልኩትን ነው አልቀበልም። እንዴ አንድ ደቂቃ ስጠኝና እንዳርም የተሰጠኝን ላርም አንተሽ የተናገረው አንዴ ሲሶይ ሲስ አንድ ደቂቃ ስለሰጠ ነው። አንድ ደቂቃ አይደለም ለእኔ አንድ ደቂቃ የምትሰጠኝ አንትሽ በተናገረው ላይ ነው። አንተ በተናገርከው ማለት እኮ ሲስ ነው የሰጠው። ሲስ ስለሰጠ መውሰድ ትችላለህ። ተቀበልና ያንን ደቂቃውን ሲስ የሰጠህን ደቂቃ አወራበት። ይኸው ነበር እሱ ነው። አንተ በሰጠው አይደለም። አንተ ካወራህ በኋላ ግን አንተ ባወራው ጉዳይ ጋር በተያያዘ ዮሐድ ቪዲዮ የፈለገውን ቪዲዮ እያሳየ ለአንድ ደቂቃ እሱ ደግሞ እንደፈለጋችሁ ማውራት ትችላላችሁ። ችግር የለውም። እንደፈለጋችሁ ማውራት ትችላላችሁ። እኔ አንተ በሰጠውም ላይ አይደለም ማውራው፣ አንተሽ በተናገረው ነገር ላይ ማውራው። አንተ ያው አንዴ ጠብቀኛ፣ አንዴ ቆይ ኤፍሬም። እኔ ጸጋ ብቻ አልቀበልም ስትል እኔ ያልኩትኝ ከሪፎርመሮቹ አንጻር እንጂ ከእናንተ ጴንጤቆስጣል አንጻር አይደለም። ይሄንን እንደዛ አሁን ራሴ ላውራ የሚለውን ትምህርት አልቀበልም ብለሃል እኮ። ራሴ ላውራ አልቀበልም ብያለሁ። እሱ አሁን ደግምልሃለሁ። አልቀበልም እሱ በቃ እዛ ላይ ጸንተህ ስለ ጴንጤቆስጣል ሳይሆን ስለ ሪፎርመሮቹ ብቻ እኮ ላውራ። እኔ ድል አትሰጡኝ። ራሴ ላውራ ያልከውን ስላበላሸ ላውራ። መደምደሚያው ላይ ምንድን ነው ያልኩት? እኔ ከመጀመሪያው ጀምሮ እኮ እኔ ላውራ። ቆይ ለምንድን ነው የማትተወው? ሲሳይ ማትተወው ማለት ምንድን ነው? ኤፍሬም እንዳያወራ ነው አይደለማ። ሶስት ሰው እንዴት ሊያወራ ይችላል? ምኑ ነው እኮ ተውና፣ አንድ ደቂቃ ተሰጠኝ እኮ እኔ እንዳወራ እኮ ተሰጠኝ። ለምንድን ነው የምትገባው? ጸጋ ብቻ የሚለውን ትምህርት ስታነሳ ከጴንጤቆስጣል አድርገህ እንዳታነሳ። ከተነሳ ኖ ትምህርቱንም ላነሳ አይደለም። አንተ የተሳሳትከውን ብቻ ለማድረም ብቻ ነው። ትምህርቱንም አላነሳም። ደግሜ አንስቻለሁ ቅድም። ምንም ጸጋ ብቻ የሚለውን ካልተሳሳትኩ ምን ታደርገው? አንድ ደቂቃህን ተጠቀምና ከዛ በኋላ እንመለስ። እኛ ሰለች ቤት በኩል ይኸው አንተ ሽመች ሰጠኝ እንዴ? አንተሽ እኮ ሊያስወራኝ እኮ አልቻለም። እሺ ሶላ ስክሪፕቸራ ላይ ያነሳው አኬ እያለ የነበረው እንግዲህ ሰምታችኋል። እኔ ስገባ ያልኩት ምንድነው አምስቱ ሶላዎች በእኛ በወንጌላውያን ዘንድ በፕሮቴስታንት በጣም እንግዲህ መሰረት ነው፣ የእምነታችን መሰረት ነው ብያለው። እንደገና ደግሞ አኬ ያነሳውን ሀሳብ ደግሞ አኬ ትክክል አይደለህም ስታነሳ አንተ አምስቱ ሶላዎችን ሜንሽን አረክና ለምሳሌ ጸጋ ብቻ የሚለውን ሜንሽን ካረክ በኋላ ከዛ ኢንተርፕሬት ስታደርግ ብሬክዳውን ሲደረግ ዲቴይል ሄድክና ዲኖሚኔሽናል ተች ያለው ሀሳቦች ሁሉ አመጣህና
እዚህ ላይ ሰፋበት። ግን 5ቱ ሶላዎች የተበራሩት በዚህ መንገድ ነው። አንተ ባልክበት መንገድ አይደለም የሚብራሩት ብዬ ለይቼ ነው ያሳየሁት። አሁን 5ቱ ሶላዎችን በተመለከተ ሪፎርምድ ይሁን ሉተራን ይሁን ፔንቴኮስታል ይሁን እንደዚህ ማረር ሁሉም አንድ ወጥ የሆነ አቋም ነው ያለው። አንድ ወጥ የሆነ ትምህርቱም አንድ ነው፣ ወጥ ነው፣ ትክክል ነው። ስናገርም የነበረው ሳብራራም የነበረው እሱን ነው። ነገር ግን እሱ ላይ ቤዝድ አድርጎ ይኸው ገቡ መሀል ላይ ጨረስክ። አንድ ደቂቃ ኤፍሬም ደግሞ ለእኔም አንድ ደቂቃ ከኔው ጋር ይጨርስ። ዮሐዲ ይቅርታ ዮሐዲ በቃ አትግላዝ ውስጥ እሺ ተጽዕኖ ተደርጎ ሲሲዬ አንተን አመሰግናለሁ። ታንኪዩ ችግር የለም ቢወጣም ያናል አይደብረኝም። እውነቱን ለመናገር አንተማ እየጸለይክ ነው፣ እንደወጣ እየጸለይክ ነው። ምን ይደብራል? አንዴ ዮሐዲ ተውቀኝ አንተ ቀጣይ ትገባለህ። ምንድን ይህ ነገር ካለቀ በኋላ ደግሞ እንትን እንዳይሉ እሺ ለእኔም ደቂቃ መስጠት ይችላል። ባጭሩ ጸጋ ብቻ የሚለው ትምህርት ላይ ኤፍሬም ጸጋ ብቻ የሚለውን ትምህርት ይቀበላል። እንግዲህ እንደ ራሱ ተርጉሞ ሊቀበል ይችላል እንጂ ጸጋ ብቻ የሚለው ትምህርት አነሳሱ ከሪፎርምዱና ከሉተራኖቹ ነው እንጂ ከጴንጤ አይደለም። እሱን አሳይቻችኋለሁ። ከጴንጤ ሲጀመር 17 ክፍለ ዘመን ላይ የለም፣ 18ም 19 ክፍለ ዘመን ላይ አሁን ባለፈው ነው የመጣው። በአያቶቻቸው እድሜ ነው ብያቸዋለሁ። ስለዚህ አያገቡም። ስለዚህ ትምህርት የሚያገባቸው ሉተራኖቹና ሪፎርምዶቹ ናቸው። እነሱ ባብራሩበት መልኩ ደግሞ ኤፍሬም ሊቀበል አይችልም። ቅድም እንደሰማችሁት ሉተርንም ጆን ካልቪንም አልቀበልም እዚህ ጉዳይ ላይ ብሎ ሲናገር ነበር። ሪፎርምዶቹን አልቀበልም ሲል ነበር። ስለዚህ ምንም ማስተባበል አያስፈልገውም። ይሄ ገና ለገና እንደው ልዩነታችን ሊታይብን ነው ምናምን የሚል ፍራቻ ስላለ ብቻ እንደዚሁ ይህንን መናገር ተገቢ አይደለም ነው። ጠቅለል ባለ ሁኔታ ጸጋ ብቻ የሚለው በስም ደረጃ በቃል ደረጃ ምንም እንኳን ሁሉም ቢይዙት ፕሮቴስታንቶቹ ምንም እንኳን ያዙት ቢሆንም አስተምህሮ ውስጥ ላይ ገብቶ ሲተነትኑ ግን ሁሉም ይለያያሉ። ማለት ሁሉም ሳይሆን አትሊስት ይኸው እንግዲህ ኤፍሬም ያለው ይለያል። ከማን? ከሪፎርምዶቹም ከሉትራኖቹም። ስለዛ ይህንን በዚህ እንዝጋውና ሉትራኖች ወይም ሪፎርምዶቹ እኔ ፐርሰናሊ ጥያቄ ልጠይቅ እኔ ራስ ስላልገባኝ ሲስ የምጠይቀው ለአክሊል ነው የምጠይቀው እኔ ራስ ለመሰለህ ኢቭን አንተ እንዳልከው ፔንቴኮስታል ኖርማል እዚህ አዙዛ ስትሪት ላይ ነው የመጣው። አክቹሊ ፔንቴኮስታል ትራዲሽኑ ሳይሆን ሙቭመንቱ ነው አዙዛ ስትሪት ላይ ተነስታ የሚባለው እንጂ እኔ እንደ ትራዲሽንም እንትን የሚል አይመስለኝም። ኤፊ ከተሳሳትኩ እንትን ይለኛል። ስለዚህ የሶላ ስክሪፕቸር የጳውሎስ ሃይማኖት ነው። መጽሐፍ ቅዱስ ላይ ያሉት ቸርቾች በሙሉ ፔንቴኮስታል ናቸው። እሱም ማሳየት ይችላሉ። 16ኛው ክፍለ ዘመን የሚለው አኬ የራሱ ሃይማኖት ይሆናል የተመሰረተበት እንጂ የኛ 16ኛው ክፍለ ዘመን አልተመሰረተም። ለምናገረው ነገር ግን ማስረጃ አቀርባለሁ። ለእያንዳንዱ ነገር ለምናገረው ምን አይነት ረባሽ ነው በጌ እኔ ሲጀመር 16ኛው ለምሳሌ ሶላ ግራሻ እንግዲህ የለም እንኳን ካል ያን ጊዜ ሀዳሲያን የተነሱ ሶላ ግራሻን ብለው የተነሱ ሀዳሲያኖች በሙሉ ተሳስተዋል። ሶላ ግራሻን የተረጎሙበት ትርጉም ትክክል አይደሉም እያልክ ነው ማለት ነው። ኦልሞስት እንደዛ እያልክ ነው። አኬ ሲሶ እኔን ከሆነ አንተ ከምትመልስ አንተን ስለማያምኑ የራሳቸው ፕሮቴስታንት ቢመልስ አይሻልም ይሄ ነገር? እሺ ቀጥል እስኪ ምን ይላል እስኪ አንድ ጊዜ ይዋድ ምን አገባ አንተ ዝም ብለህ መሀል ላይ የገባ ሲሳይ ነው ማውራው ጨምላቃ ኤፍሬም ስድብ ጀመር ካኬ ቆይ እኔ ሲሳይ ላውራው ይዋድ ቀጥል ሲሳይን ላውራው ለዮሐድ ሰጠሁትን የኔን እድል የኔን ሰዓት ለዮሐድ ሰጥቼዋለሁ። ዮሐድ ይከፍታል። ማን ሰጠ ሰዓት? አንተ ለዮሐድ ተሰጥቶኝ እኮ ነው። ሲስ ጠይቆኝ ነው። ቀጥል ዮሐድ። ማን ሰጠ አንተ ሰዓት? እንደዚህም አይሰራም። እንደዚህ ወርክ ላይክ ዲስ እኮ እኔ አወራለሁ። እሱ ከብቶት ዝም ብዬ ማውራት አንዴ እንስማ። አንዴ ሚዩት አድርገው። ቆይ ኖ እንደሱ አይደለም። ሲሳይን ላውራው አንድ ጊዜ ሚዩት አድርገው። ይሄ ቦታ ለእኛ የሚመጠነንም አልመሰለኝም ለዛሬው ከታላቅ ይቀር። ምክንያቱም ይሄ ጭቅጭቅ በዛበት። አይ ቆይ አቂ አትውረድ። ሉተራኖች እየመጡ ስለሆነ አትውረድ። ወይ እኛው ጋር ይምጡ ካልሆነ ሌላ ጊዜ ስንገባ እንጂ ይሄ እንደዚህ አይነት ጭቅጭቅ እኔ አልችልም። ጭቅጭቅ አልችልም ሳይሆን ውይይት አልችልም በላኪ ውይይት አልችልም ከኤፍሬም ጋር በል ጭቅጭቅ አልችልም አትበል። ለአንተ ውይይት ይሄ ነው፣ ጭቅጭቅ ነው ለአንተ። ሲስ ምልህ ነገር አለኝ። ያጠፋሁት ነገር ካለ እሺ። አይ ምልህ ነገር አለኝ። ምንድነው መሰለህ
አንደኛ አካሄዱ ምን እንደሆነ አልገባኝም። እኔና አኬ እያወራን ነበር። መቶ እሱ ቪዲዮ ልክፈት ይላል። እኔም ቪዲዮ እንድከፍት የሚፈቀድልኝ ከሆነ እሱ ቪዲዮ ይክፈት። ከዛ ከሱ በኋላ እሱ የወሰደውን ደቂቃ ወስጄ እኔም ቪዲዮ ከፍታለሁ። እነሱ ብጥስጥስ ያሉበትን ቪዲዮ አዘጋጅቻለሁ፣ ከፍታለሁ። እነሱም ከከፈቱ እዛ ላይ አንተም ክሌም ካለ እኔም ከፍታለሁ ካልክ እከፍታለሁ። ነው ይክፈትና እኔ ከፍታለሁ። ከሱ ቀጥዬ ከሉትራኖች ጋር ነው ተባለ እኮ ሲስ ለምን እንደዛ ታደርጋለህ? ይክፈት። አይደለም ቆይ ችግር የለውም። እና አንተ ከፍተህ እኔ አልከፍትም። እዚህ ርዕስ ላይ ሶላ ግራሻ ኦልሬዲ እንዳለ የወንጌል ማለት የፕሮቴስታንት አምስቱ ፒላሮች ከሚሉት ከሚያምኑበት አንደኛው ሶላ ግራሻ ነው። ስለዚህ ከማታው ጋር ስለሆነ ሪፎርምዶች ካሉ ልትራን ካሉ እኔ በዚሁ ርዕስ ከቀሲስ ዲበኩሉ ጋር በነገረ ድህነት አኬ ያደረገውን ውይይት አሰማለሁ። ከዚህ ቀጥል። በዚህ በጸጋ ጉዳይ አንዴ ከጸጋ ብቻ ጋር በተያያዘ ቪዲዮ ካለ ትከፍትልናለህ። እኔ አዘጋጅቻለሁ በነገረ ድህነት በቃ ኩስ ጸጋ ብቻ ላይ ማለት ነው እያወራን ያለነው ጸጋ ብቻ ላይ ነው። እዛ ላይ ቪዲዮ ካለ ትከፍታለህ። አሁን እያወራ የሚከፍተው ስለ ጸጋ ብቻ ነው። ስለ ጸጋ ብቻ ነው የሚከፍተው። አሁን እያወራን ያለነው ስለምንድን ነው? ስለ ጸጋ ብቻ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው ወይ? አንዴ ሲስ ልብ አድርግ። የሚከፍተው ቪዲዮ ስለ ጸጋ ብቻ ከሆነ እኔ የሚከፍተው ቪዲዮ ስለ ጸጋ ብቻ ነው። የሚከፍተው ቪዲዮ ስለ ጸጋ ብቻ ካልሆነ እኔም ቀጥሎ ማሳየውን ቪዲዮ አሳያለሁ። ቀስ ብለን እንሰማለን። ወይኔ በክርስቶስ ስም እንደ አንተ ኧረ ከገስት ላይ ወርደህ ብታወራ ራሱ ይሰማናል። በዚህ ጩኸት አይዟቸው በኢየሱስ ስም አይዟችሁ። ቀጥል። እኔ እቀጥላለሁ። አይዟችሁ ስላልክ እኮ ጆሮችን አይተርፍም። ጆሮችን በስተው አይዟችሁ ከተደፈነ በኋላ ጥጥና አልኮል እሰጥሃለሁ። አይዞህ እያዋድዬ እንትን ትለዋለህ። አሁን እያወራን ያለን ምንድን ነው? ስለ ጸጋ ብቻ። አሁን ቅርብ ሰዓት ላይ ደግሞ ፔንቴኮስታል የመጣው መቼ ነው የሚለው ጉዳይ ላይ እያወራ ነው። እነዚህ ጉዳዮች ላይ ፔንቴ መቼ ነው የመጣው የሚለው ላይ እና ወይም ኦርቶዶክስ መቼ ነው የተጀመረው የሚለው ላይ እና ጸጋ ብቻ ላይ ቪዲዮ ካለ አዘጋጅ። ቀጥል ዮሐድ። እኔ ዮሐድ የሚከፍተውን ቪዲዮ አይና እንደዚህ እንስማማ እንዴ? እኔም ላውራ። ለምንድን ነው እኔም ላውራ? እባክህን አካሄድ ላይ ላውራ። እኔም ዮሐድም ከርዕሱ ውጭ ከሆነ እናስቆማለን። ዮሐድም የምታወራው ስለ ጸጋ ብቻ ከሆነ ዮሐድ የከፈተው ስለ ጸጋ ብቻ ነው። ትክክል። በቃ እኔም የምከፍተው ስለ ጸጋ ብቻ ነው። ዮሐድ የምትከፍተው ስለ ጸጋ ብቻ ካልሆነ እኔ የምከፍተው ቪዲዮ የፈለኩትን ይሆናል ማለት ነው። አሁን የተነሳው ርዕስ ሰምተሃል በደንብ። በዚህ ነው የተስማማነው። ኧረ ይሄ ኤፍሬም አያስወራም በጌታ ስም። አሁን የተነሳው ርዕስ እኔ ሳውራ የገባህ አንተ ነህ። ደግሞ አያስወራም ትላለህ እንዴ? በእኔ ተራ ገብተህ እባክህን ስማ እንዴ። ጸጋ ብቻና የፕሮቴስታንቶች ጅማሬ ነው አሁን እየተወራ ያለው። አሁን ርዕሱ እየተነጋገርን ያለ ነው። ስለዛ ከዚህ ርዕስ ውጭ ከሆነ እናስቆማለን። ዮሐድ አሁን ቀጥለው ስነስርዓት ሲስ አሁን የፕሮቴስታንት አጀማመር አለ። አየስቀይድ ለቪዲዮ ሲያመቻች ዝም ብለን ከፍተን ማውራት ካለብን ወይ ሌላ ቦታ ነው። ዮሐድ አሁን የልጅ ሲስን በማክበር እወርዳለሁ ነው እኔ እወርዳለሁ። ኦኬ ግን አካሄዱ ትክክል አይደለም። ዮሐድ ስማኛ። ዮሐድ ለምን ታወራለህ? ዮሐድ እኔ ሳወራ ልወርድ ነው። እኔ ችግር የለውም። ቆይ አትውረድ። አንዴ ስማና ከመውረድ ከፈለግ ትወርዳለህ። ከዛ አሁን ሲስ የጠየቀው ጥያቄ አለ። ሪፎርመሮች 1906 ላይ የአዙዛ ስትሪስ እንቅስቃሴው ነው እንጂ ከዛ በፊት ነበረ መኖራቸው እንደዛ ነው ማምነው የሚል ሀሳብ ስላነሳ አኬ ደጋግሞ ከአንተ ጋርም ሲያወራበት የነበረው ኮንሴፕት በ17ኛው ክፍለ ዘመን በ16ኛው ክፍለ ዘመን 5ቱ ሶላዎች ድራይቭ ሲደረጉ ፔንቴኮስታል ነበረ ወይ የሚል ጥያቄ ሲያነሳል፣ አይ በዛ ሰዓት ብቻ ሳይሆን በ0ኛው ክፍለ ዘመን እያልክ ስትመ ምን የተጀመረው ግን ምንድነው ይሄ እንቅስቃሴው ነው የሚል ሀሳብ ስላነሳ የምርም እንደዛ ነው ወይ የሚለውን ከራሳችሁ መልስ ርዕሱ ላይ ያተኮረ ሀሳብ ሰምቻለሁ። ይሄኛው የምትከፍተውን ቪዲዮ አውቀዋለሁ። አሁን እንዳንተ አይነት ያችሁ ይኸውላችሁ፣ ልብ በሉ። አሁን ባለጌ ማን ነው? ይኸውላችሁ ሰው ሲናገር የገባው ማን ነው? ይኸውላችሁ አሁን ግን መልሶ ምን ይላል?
ይኸውልህ ትገባለህ መሀል ላይ ትጨዋለህ ይላል። አሁን ስናገር ቪዲዮ የገባው እሱ ነው እንዳይከፈት ይላችሁ። ከቅድም ጀምሮ ቪዲዮ የሚገባው እሱ እንዳይከፈት ነው። እኮ ማን የገባው አንተ እኮ ነህ። እኔ ስና አንተ አይደለም አሁን ዮሐድ ለእኔ እኮ ይሰማል ነው። ቆይ እንዳትወጣ ሰምተህ ትወጣለህ ኤፍሬም ብሎ ተናገር አይደል? ኤፍሬም ይሰማል። አኬ ለምንድን ነው ሁልጊዜ እንደዚህ ፋውል የምትሰራው? የምትሰማ ከሆነ ይኸውልህ እና አእምሮህን በስነ ስርዓት እንደው በደንብ ፈንክሽን እያደረገ ከሆነ የአንተ አይምሮ ነው ፈንክሽን እያደረገ ያለው ነው። እኔ በተግባቦት ህግ ስለማምን እኮ ዮሐድን ሰምቼው መልስ ልሰጠው እኮ አሁን ቪዲዮ ሲከፈት ብቻ ልወርድ ነው ብለህ ነበረ ኤፊ ውረድ በቃ በቃ ብትወርድ አይ በቃ እሺ እኔ እወርዳለሁ። ቡና እያፈላችሁ ምናምን እንትን በሉ ቀጥሉ። ሀሜት ነው ቀጥሉ። እስከ 3ኛ እየጠጣችሁ እሙን እንግዲህ ጩኸትህን ስናየው ያንተ ነው። በጣም የቡና ላይ ሴቶች አይነት ጩኸትን ያሰማው አንተ እኛ አይደለንም። ቀጥሉ። ያልካቸው ሰዎች ምን ተሰጥቷቸው ጸጋ? እሺ መጣህና ሲነርጀቲክ ነው አልክ እና ሲነርጀቲክ ነው አልክ። ሲነርጀቲክ ነው ስትል ከጸጋው አጠገብ እኔ እየሰራው ጸጋውን እያንቀሳቀስኩት ነው እያልክ ነው ያለው። ለራሳቸው ቴዎሎጂ ራሱ አይሆንም እኮ እንኳን ለኛ ለራሳቸው ቴዎሎጂ እንኳን የማይሆን ነገር ነው። ሶ እንደ አንድ አርሜኒያን ባወራ አዎ እግዚአብሔር ለሁሉም ይሄንን ሴቪንግ ግሬስ ሰጥቷል እላለሁ። እንደ አንድ ካልቪኒስት ባወራ አዎ እግዚአብሔር ፕሪዲስቲን አድርጎ አስቀድሞ ያወቃቸውን ስለሚያከብራቸው ፕሪዲስቲን አድርጎ ነበር። እሺ ሰጠላል። ሁለቱም የሚያሳየው የእግዚአብሔርን ጸጋ ነው እንጂ ከእግዚአብሔር ጸጋ በተቃራኒ የሆነ ነገር አያሳይም። የሆነ ለማለት የሚሞከር ነገር አለ። ባይዘው ይሄኛውን እንትን በደንብ መመልከት ያስፈልጋል። ይሄኛውን ስልት በደንብ መመልከት ያስፈልጋል። አሁን እስቲ ቆይ ሉትራኖች ይግቡና ሪፎርምዶች ይግቡና ይህን ነገር እስቲ ያብራሩት። ሉትራኖች ይግቡ። ቆይ መጀመሪያ ጸጋ ብቻ ሲሉ ምን ማለታቸው እንደሆነ ማን ይሰማል? እሰማለሁ። ቶማስ አኩናስ ጋር አልሄድም እንዴ? ከነሱ ቀድሜ ማለት ነው። አስቀድሜ ከአውግስጢኖስ አልጀምርም። አስቀድሜ ራሱ መጽሐፍ ቅዱስ ነው እንዴ የመጣው? ሲጀምር ጸጋው በእምነት አድኗቸዋል እንጂ ከእናንተ አይደለም። ኦኬ በእግዚአብሔር ጸጋ ምክንያት ነው እያንዳንዱ የሆነው ነገር የሆነው የሚለውን ነገር ይዤ አልመጣም። ስለዚህ ከሉተር አልጀምርም፣ ከካልቪን አልጀምርም። ክርስትና ሲጀመር ከነሱ ነው እንደ ጀመረው? ከሉተርና ከካልቪን ነው እንደ ጀመረው? ክርስትና ሲጀምር ራሱ የጀመረው ከነሱ ነው አይደለም። እያወራን ያለ ነው ስለ ክርስትና ጥልቅ የሆነ እውነት ስለሆነ ከመጽሐፍ ቅዱሱ ጀምረን እንመጣለን። ከጸጋው በስተቀር ምን አለን እንበል? እሺ መጽሐፉ ጋር ሄደን ጸጋው በእምነት አድኗቸዋል የሚለው ምን አለን እንበል? ልክ እንደ አንድ ወንድማችን ከዚህ በፊት ጸጋ ብቻ ሁሌም ስቀው ጸጋ ብቻ ስህተት የሆነው ለምንድን ነው ይባላል? እምነት ስላለ አለ። የእግዚአብሔር ፍቅርም አለ እና አንዳንድ ሰው በቃ በጣም ቢያስቅ እንትን ይዘውባቸው ይመጣል፣ ሙግት ይዘውባቸው ይመጣል። እንግዲህ ከእነዚህ ጋር አውርታችሁ ነው ከዛ በኋላ ገና ብዙ ነገር አብራርታችሁ ነው ማለት ነው። ያ እምነት ኢንስትሩመንት ነው። ራሱም ደግሞ ከእግዚአብሔር ነው ያ ኢንስትሩመንት ራሱ የሚገኘው እንጂ ኢንትሪንሲካሊ እኛ እግዚአብሔርን አምነን እንዳን የሚል የሆነ ተነሳሽነት ምናምን ኖሮን አይደለም። የእግዚአብሔር ጸጋ ነው፣ እሱን ራሱ ነው የሰጠን። እንዳን ፔንቴኮስታል ባወራ ደግሞ እንደዛ አወራለሁ። ፕሪቪኒየንት ግሬሱ ነው እንጂ ያቆመን ብድግ ብዬ እስቲ ዛሬ አምኜ ልምጣ ቸርች ሄጄ ድኜ ልምጣ ምናምን ብዬ አይደለም። ኦኬ የሆነ ሰዓት ላይ እግዚአብሔር ልቤን ከፈተ። ያ በቀዳሚው ጸጋ ከድነቴ ይቀድማል። ያ ጸጋ ራሱ ከመዳኔ ራሱ ይቀድማል። ከማመኔ የሚቀድም ጸጋ ምን ያደረገኝ ክሪፕል የሆነውን ፈቃዴን እንዲያደረገ እሱ ጸጋ አለ እላለሁ እንደ ፔንቴኮስታል። ስለዚህ ጸጋው እዛ ጋር ይጀምራል። ለኔ ድነት ከመዳኔ በፊት ነው ጸጋው የሚጀምረው እላለሁ። ገና በእግዚአብሔር አይምሮ ስታሰብ ጸጋው ጀምሯል ኦልሬዲ። ኦኬ እንዴትኛውም ትራዲሽን ላውራ ብል ከጸጋ ነው አውጥቼ ላውራ አልችልም። እያወራን ያለ ነው ስለሆነ ትራዲሽን በሆነ ትሪም በተደረገ በሆነ ላይን ውስጥ ያለን የሆነ ዲፊኒሽን ብቻ አይደለም እያወራን ያለ ነው፣ የጸጋ ኔቸር ነው። ኦኬ የጸጋ ኔቸር ጸጋ ኔቸሩ ምንድን ነው ሲባል የሰዎችን ስራ፣ የሰዎችን ተግባር፣ የሰዎችን የማይገባቸው መሆን ጭምር የሚገባንን ቢሉ ራሱ የሚገባቸው መሆንን ጭምር አልፎ የሚሰራ ነገር የሚገባቸው የለውም እንጂ የሚገባን የለንም እንጂ አልፎ የሚሰራ ነገር ነው። ለመኖርም የሚገባን ሆነን አይደለም አንሴቪንግ የሆነውን ግሬስ የሰጠን፣ ደግሞ ለመዳንም የሚገባ ሆነን አይደለም ሴቪንግ የሆነውን ግሬስ የሰጠን። አለቀ። ጸጋ ብቻ ስንል እሱ ነው። ያ ጸጋ ብቻ ነው ያቆመን። ኦኬ ስለዚህ አይ ሉትራኖች ይሄንን የጸጋን ኦፕሬሽን ሲንትን ሲያደርጉ ዲፋይን ሲያደርጉ ከተባለ ከዛ መጀመሪያ ያንን የጸጋ ኦፕሬሽን ከተቀበልክ በኋላ ነው ከዛ በኋላ ዲፊኒሽን ውስጥ የምትገባው ወይ የሆነ ትራዲሽን ዲፊኒሽን ውስጥ የምትገባው። ምን ማለት ነው? አንድ ሙስሊም ቆሞ የዌስተርን የትሪኒቲ አርቲኩሌሽን እና
የኢስተርን የትሪኒቲ አርቲኩሌሽን ከፊሊዮኬ የተነሳ እና ከክርስቶስ ዋን ኔቸር ቱ ኔቸር ምናምን ከሚለውም ነገር የተነሳ የተለያየ ስለሆነ ትምህርተ ስላሴ ስህተት ነው ቢላችሁ ቆሙ ምን ትላላችሁ? ሁላችሁም የማይከፍታችሁ ትስቃላችሁ። ምክንያት ሲባል አይዲያው የትሪኒቲ አይዲያ ራሱ እንትና እንዳብራራው አይደለም። የትሪኒቲ አይዲያ መጽሐፍ ቅዱሳዊ ነው ወይ ብላችሁ ነው የምትጀምሩት አይደል? በዛ ደረጃ ነው የምትጀምሩት። ስለዚህ አንድ ሰው መጥቶ የኢስተርን ኦርቶዶክስ እና የኦሪየንታል ኦርቶዶክስ ነገረ ስላሴ የተለያየ ነው ምክንያቱም ክርስቶስ አንድ ባህሪ ነው ሁለት ባህሪ ነው በሚለው ነገር ምክንያት ብሎ ቢናገር የመጨረሻ ነው የምትስቁት። የካቶሊኮች ኦር ፕሮቴስታንቶች እና የኢስተርኖች የተለያየ ነው ምክንያቱም የተለያየ ነው። ኦፍ ኮርስ የተለያየ አርቲኩሌሽን አላቸው። ምክንያት ሲባል ፊሊዮክ የሚባል ነገር አለ። ኦኬ እሺ። ስለዚህማ ትምህርተ ስላሴ ስህተት ነው ቢላችሁ ምን ትላላችሁ? እንግዲህ እንደዛ ነው እየተባለ ያለው። ሉትራኖች ጸጋ ብቻን ሲያብራሩ ምን ማለታቸው ነው? ካልቪኒስቶች ጸጋ ብቻን ሲያብራሩ ሪፎርምድ ካምፕ ውስጥ ምን እያሉ ነው? ፔንቴኮስታሎች ምን እያሉ ነው የሚለውን ነገር በኋላ የምናወራበት ነው። በመጀመሪያ ጸጋ ብቻን ዲፋይን ባረግ ነው መልኩ ነው መጠየቅ ያለብን። ስለዚህ ለወደፊትም ራሱ እኔ ጠቃሚ ነው ብዬ የማስበው ነገር ምንድነው ሰውየው ሲሞግተው ጸጋ ብቻን ሲሞግተው ገና እኛ የምንጠይቀው ጥያቄ አለ። ይሄ ያንተ ተቃውሞ ምንድን ነው? ኢንተርናል ነው ወይስ ደግሞ ኤክስተርናል ነው አርጊውመንት ራሱ? ስለዚህ ኢንተርናል ከሆነ አርጊውመንት እኔ የምለውን ብለህ ነው። ኤክስተርናል ከሆነ አርጊውመንት ያንተን የጸጋ ዴፊኒሽን አስቀምጠህ ነው የሚሆነው። ስለዚህ ኤክስተርናል አርጊውመንት ከሆነ አርጊው እያደረገ ያለው ኤክስተርናሊ ከሆነ ወይም ደግሞ ከውጪ እሱ እንደሚያየው እኔ እንደማየው ብሎ አርጊው እያደረገ ከሆነ እኔ እንደማየው ለማለት ኮመን ግራውንድ ስለሚያስፈልግ እስቲ የጸጋን ኔቸር መጀመሪያ ግራውንድ አድርግልኝ መሬት ላይ ይለዋል ማለት ነው። ስለዚህ ግራውንድ ሲያደርግልህ ጸጋን ከምንም ነገር ማስበለጥ አለበት። ካለዛ መጽሐፍ ቅዱስ ላይ ቆሞ ማውራት ነው። አሁን ስናወራ እኮ ቃልዬ አሁን እኔ ጸጋ ብቻ የሚለውን ዲፋይን አደረኩለትና እንደዚህ ነው ምናምነው ስለው እንደሱ ትክክል ነው መጽሐፍ ቅዱሳዊ ነው አለ። ተጨባበጥን እኮ እሱ ጋር አሁን ጥሉ ከዛ ትራዲሽን ጋር ሄደባ። አዎ በቃ ጥሎ የጀመረው ትራዲሽን ጋር ሄደ እኮ። ከዛ ምን አረገህ ማለት ነው? ኤክስተርናል አደረገ ጀመረና ኢንተርናል አደረገ። ሁሌ ኢንኮንሲስተንት ሙግት ይያያው። እሺ እንደዛ ተጨባበጣ። ቻው ብለህ ነው መሄድ ያለብህ። አለቀ ቻው። ሉትራኖች ምናምን ስትል ኢንተርናል ስለሆነ እኔ የምለውን ብለህ ሞግተኝ ይለዋል አንድ ሉትራን መጥቶ እንጂ በተአምር ከዛ በኋላ ከአንተ ጋር አዎ ከተባባለ በኋላ ሌላ ነገር ማንሳት አይችልም። ያበቃል እዛ ጋር። ግን አርጊውመንቱ ኮንሲስተንሲ ያለው ዳትስ ዋይ ገና ስገባ ዘጋኝ ነገር ሉትራኖች ምናምን አረበስማ እኔ ከሉተር አልጀምርም። ስለ ጸጋ ሳወራ ስለ ሶላ ስክሪፕቹራ ስንት ያወርተናል እዚህ፣ ስለ ሶላ ፊዴ ስንት ያወርተናል እዚህ። ኤፊ አለ ኤቢ አለ ጆና ምናምን ባሉበት ስንት ያወርተናል ሶላዎች። ሁሌ ስናወራ ከሪፎርመርስ ነው እንደጀመርነው አይደለም። አስፈላጊ እስከሆነ ድረስ ወደ መጽሐፍ ቅዱስ እንሄዳለን። ከዛ ደግሞ ፈርስት ሴንቸሪ ጀምሮ ያለው አባቶችን እየጠቀሰን እንመጣለን። ከዛ ነው ሪፎርመርስ ጋር ደርሰን ሪፎርመርስ ይህንን ስታብሊሽ ማድረግ የፈለጉት እያሉ የምናወራው ማለት ነው። ስለዚህ በመጀመሪያ ግሬስ አሎንን ዲፋይን ለማድረግ ከመጀመር በፊት ሪፎርመሮቹ ምን አሉ የሚለውን ነገር ማስቀመጥ ያስፈልጋል። ሪፎርመሮቹን ለመምታት ማለት ነው። ሪፎርመሮቹ ደግሞ የሚመታ አይነት ነገር አላስቀምጡም። መድኃኒተ ጽድቅን እንትን ካላረጋችሁ በስተቀር መድኃኒተ ጽድቅን ካላነበባችሁ በስተቀር ሪፎርመርስን በዛ ደረጃ ልከሱም አትችሉም። ምክንያቱም ባለማስተዋል የከሰሳቸው ብቸኛው መጽሐፍ እሱ ነው። አክቹዋሊ ከወደ ካቶሊኮቹ ነው ሙግት የቀደው። የካልቪን እንዴት ሚስኮት እንዳደረገው ብታዩ በቃ በጣም ትናደድ። አሁን እኮ ለመጽሐፍ ቅዱስ የቀረበ ፔንቴኮስታል ሆነ። አሁን ሉተራን እኮ ቀረ። አሁን ድሮ ትዝ ይልሃል ፔንቴኮስታል ሆነ ተራው ማለት ነው። ድሮ ትዝ ይልሃል ፔንቴ ለመሆን መጽሐፍ ቅዱስን አለመረዳት በቂ ነው ብሎ ይኸው ሰው ሲናገር ኤግዛክትሊ እንግዲህ ምን ታደርገዋለህ? እንደዛ እግዚአብሔር ይመስገን ርዕስ አልባ አድርገናቸዋል። ይሄ ማለት በጥምቀቱ በኩል በጥምቀትና በጌታ እራት በኩል ሉተራን እርቃናቸውን አስቀሩ። አሁን ደግሞ ምን ይበሉ? በቃ ምን ይናገሩ? ርዕስ አልባ የሚያቋትንም ርዕስ ተጠቀሟት። አሁን ምን ይናገሩ? አሁን ጸጋ ከነሱ ናቸው። ያው እዚህ ሁላችሁን የምጠይቃችሁ በጸሎት ጸጋ ይገኛል አይገኝም? በጸሎት ውስጥ ማለት ነው። ከእግዚአብሔር ጸጋ ይገኛል፣ በዝማሬ ይገኛል። አሁን ራሱ ጸጋ እየተከፋፈለን እኮ ነው። አሁን ራሱ በቃ ኬዝ ክሎዝድ እኮ አሁን ይሄ ፎርሲን የሆነ የሉተራኖች ያለው በቃ እነሱ ራሳቸው ያምናሉ በጸሎት ውስጥ ጸጋ መካፈል ኦልሬዲ በቃ እና
በቃ ይሄ የሚያሳየው የመጨረሻ የሆነ ሲንግል ሃንድድ የሆነ ሶርስ አንብባችሁ ስትመጡና የሆነ ነገር እዛ ላይ ስታብሊሽ ማድረግ ስትሞክሩ ነው እንጂ አይ ሰውየው ተገዶ እንትን ብሎ የሰውየው ምንም ነገር እንትን ሳይደረግ በግድ በቃ እግዚአብሔር ጸጋውን ሰጥቶት የሚያድነው ሰው ምናምን ስትል እንዴ አንድ ካልቪኒስት ይመጣና ወድጄ እኮ ነው ተንበርክኬ የምጸልየው ይላል ማለት ነው። አለቀ። ኦኬ ሶ ጸጋ ብቻን ከሆነ እንትኑ ከሆነ ከኦሪጂናል ሚኒንጉ አፋተው ነው እያወሩ ያሉት እና ግን ኤፊ በሰፊው እንሄድበታለን። ወይልደን በሰፊው እንሄድበታለን። ግን እዚሁም ደግሞ አይቻችሁ ነበር። እዚህም ኧረ ኤፊ እዛ ነው እያዩ ነበር። አፒታይቱ የለኝም ምን አይ ፔንቴኮስታል ታሳይኛለህ ወይ 17ኛው ክፍለ ዘመን ላይ ሲል አይ ምን 17ኛው ክፍለ ዘመን ላይ እኔ የመጀመሪያው ክፍለ ዘመን ላይ ያሳያለሁ የጳውሎስ ሃይማኖት ነው እኮ ነው። አይ አልፈልግም 17ኛው ላይ አለኝ። እንዴ 17ኛው ላይ ነው እንደሚጀምረው ቤተክርስቲያን እኮ የተመሰረተችው እኮ 17ኛው ክፍለ ዘመን አይደለም። እና ከመጀመሪያው ጀምሮ አሳያለሁ። እንደዛ ተጨቃጨቅን እና ከዛ ምን አይነት አርጊመንት አመጣው ነው እንዴ እኛ እኛ አፖስቶሊክ ሰክሴሽን ራሱ እኮ ትሬስ ብታደረግ እኔ የመጀመሪያው ቤተክርስቲያን ውስጥ ነው የምገባው which is ፔንቴኮስታል በል ፔንቴኮስታል ማለት ምን ማለት ነው? ዝም ብሎ ዋሪ በቀላ ዱባ እኮ አይደለም ራይት። ከመጀመሪያ ጀምሮ የነበረ ሪፎርሜሽን ራሱ ትራክ ውስጥ ስትሄድ እዛ ሰንሰለት ውስጥ የነበረ ነው። ሪፎርም ብትል ደግሞ ሪፎርም በተደረገ ጊዜ ከካቶሊክ ራሱ ሉተርን ብታይ ካቶሊክ ነው። ካቶሊክ ደግሞ ከማጋ እንደተለያየች ይታወቃል። ከዛ በፊት ደግሞ አዚ ዲኖሚኔሽን ሰፓሬት ሳያደርጉ የነበረችው አንዲቷ ቤተክርስቲያን ነች። እና በዚህ ያልኩት ኖ እንደዛ ማለት አይቻልም። ወደኋላ ሄደ አሁን ነበረ በመጀመሪያው ክፍለ ዘመን ነበር ምናምን ማለት አይቻልም ማለት። እሺ ጥያቄ ልጠይቅ ብየው አንተ ነበርክ ወይ በመጀመሪያውና በሁለተኛው? እሺ በኒቅያ ጉባኤ ላይ የነበረችው ኦርቶዶክስ አዚ ዲኖሚኔሽን ስለ አሁን ነበራል ማን ነው ስለው ሻምፒዮን የነበረው አትናቴዎስ አለ። አትናቴዎስ የት ነው የነበረው? የትኛው ኦርቶዶክስ ተቋም ውስጥ ነው የነበረው ስለው አሌክሳንድሪያ። አሌክሳንድሪያ ኦርቶዶክስ ዲኖሚኔሽን ነበረ ወይ በዛን ወቅት አልኩት። አይ አለና ትረስ ያደርጋል። አሁን የማርቆስ የሚሉት አለ አይደለ ከአሌክሳንድሪያው ከዛ ወደኋላ ትሬስ እያደረጉ ሄዱና ኦኬ መጀመሪያው ቤተክርስቲያን ጋር እንሄዳለን። እኔ ሳደርግ አይቻልም አንተ ስታደርግ ነው ወደኋላ ማይቻለው። which is ምን ያስባሉ? ሉተር የሚባል ሰውዬ ድንገት ከሆነ ቦታ ተፈጥሮ የመጣ ሰውዬና የሆነ ሃይማኖት የጀመረ ነው የሚመስላቸው። እንዴ እነሱ ወጡ ከካቶሊክ እሱም ከካቶሊክ ወጣ አይደለም እንዴ? ግልጽ እኮ ነው አይደል? እነሱ በሚሉት አፖስቶሊክ ሰክሴሽንን እነሱ በሚሉት መንገድ ትሬስና እኛ እንደዛ አንረዳም። አፖስቶሊክ ሰክሴሽንን ትምህርት ይዞ የቀጠለ ማን ነው? የሐዋርያቱን ትምህርት ይዞ የቀጠለ ማን ነው? ትምህርት አለ ወይ ነው የሐዋርያት ትምህርት። እነሱ በዛ አትናቴዎስ የቁስጥንጥንያና የሮምም አባት አይደል እንዴ? በዛ ደረጃ የሚወሰደው የካቶሊክም የኢስተር ነው ማለት ነው። ኢስተር ለሱ ሲሆን አንድ ይሆናሉ። ሌላ ጊዜ እነሱ አልዳኑም እኛንን የዳን ነው ይላሉ። አፖስቶሊክ ሰክሴሽንንም ለራሳቸው ነው የሚሰጡት ኦሪየንታሎች። ግን አሁን የሚፈልጉበት ፖይንት ላይ ሲመጣ ሁሉም የነሱ ይሆናሉ ማለት ነው። ሁሉም አባቶች ደግሞ የዛ ዲኖሚኔሽንም አይደለም ኦርቶዶክስ ይለኛል ዛሬ ደግሞ ማለት ነው። እና ትንሽ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታሪክ በሚለው አቡነ ጎርጎርዮስ በጻፉት መጽሐፋቸው ላይ 318ቱ ሊቃውንት ኦርቶዶክስ ናቸው ብለዋል። በዛ በሳቸው መጽሐፍ ላይ ማለት ነው። እንዴት እንደሆነ አልገባኝም። አንድ ቅጥፈት ከአባቶቻቸውም ጭምር ነው መሰለኝ። በጳጳስ ደረጃ ምሮ አስተዋሽቷለን። አሁን አንተ ያልከው ላይ እሱ መጽሐፍ ላይም አለ። ኦርቶዶክስ ይሉና እንዴት ነው ኦርቶዶክስ የነበረው? በዛን ጊዜ ኦርቶዶክስ የሚባል ተቋም ነበረ ወይ ስትለው አይ ስለ ቤተክርስቲያን ማለት ኤክሌሽያ ማለት ነው ማህበር ምናምን እያለ ይቀጥላል። ሰው እሱን ተመሳሳይ አንተ ስታብራራ አይ ትክክል አይደለህም አንተ ይላል። ለምሳሌ እኔ እንደምታውቀው ጴንጤ ነኝ። እሺ ታዲያ ኤፍሬም እስቲ ኬቱ ጋር ጀመርክ ብትለኝ ወደኋላ ቆጥራለሁ። ኦኬ ወደኋላ ቆጥራለሁ። ሰው የመጀመሪያዋ ቤተክርስቲያን ውስጥ ትከተኛለህ ማለት ነው፣ ወደድክም ጠላህም። አንተ የት ነህ ስትለው አይ እኔማ የመጀመሪያዋ ነኝ ይልሃል። እንዴ እኔ ለምን አይሆንም ስት አንተማ 16ኛው 17ኛው ብሎ ይቆጥራል። እንዴ አንተ 16ኛውና 17ኛው ላይ ምንድነው የሆነው? ምን አፕን ሆነ?
ስትለው እሱን እንኳን መረዳት ይሄ እኮ አሁን ኮመን ሴንስ ነው። በጌታ ስም አንተ ይሄ እኮ ጭንቅላቱ አንገቱ ላይ የተከለለት ሰው ልኮ ሊያስተውል የሚገባው ነገር እኮ ነው። ሉተር ከካቶሊክ ወጣሽ፣ ከካቶሊክ ነው የወጣው። እነሱ እስከማን ነው የወጡት እንዴ? ከካቶሊክ አይደል ነው ሰፓሬት የሆኑት። ስለዚህ ሉተር ትሬስ ማድረግ ማይችለው ለምንድን ነው? እነሱ ትሬስ ማድረግ ከቻሉ ወደ በኋላ ከሄዱ የመጀመሪያዊቷ ቤተክርስቲያን ላይ ወደ ኋላ ሄደን መቁጠር እንችላለን ካሉ ዋራባውት ሉተር እሱም እኮ ከመንገድ ላይ መጣ እኮ አይደለም እኮ ከሉተር ጋር አብረው የነበሩ ሞኔክሲዎች አልነበሩ እንዲ አብረው የወጡት። እና አንዳንድ ነገሩ አሁን ይሄ የአእምሮም ጤንነት የምለው እኮ እኔ አንዳንዴ ስቀልድም አይደለም እውነቴን እኮ አንዳንዱ የአእምሮ ጤንነት ምርመራ የሚያስፈልገው ነው። ወደኋላ ከሄድክ ወደኋላ ሄዳለሁ እኔ ወደኋላ ካልሄድክ ወደኋላ ማትሄድ ከሆነ አይ ባለው ነገር እናውራ ከተባለ እሺ ያለው ነገር የሐዋርያቱን ትምህርት ይዘህ ተቀብለሃል ወይ ነው፣ ይዘህ ቆይተሃል ወይ ነው። እና እሱን አሁን በጣም ብዙ ጊዜ እኔ ግራ የሚያጋባኝ እሱ ነው። ለእነሱ የሚፈቀደው ለእኛ ማይፈቀድ ነገር ነው። ሉተር የጀመረው ሃይማኖት ይለዋል። ሃይማኖቱ ምን ነበር ሉተር እንዴ ስትል ያው ከካቶሊክ ሪፎርም አድርጎ ወጣ ይላል። ሰው ካቶሊክ ነው ማለት ነው። ኦኬ፣ ስለዚህ ካቶሊክን ትሬስ ነው የምታደርገው ማለት ነው ወደኋላ ሄደ። ስለዚህ አንድ ነው ማለት ነው። ካቶሊክ ክሌም የሚያደርገውን ነው አይደል ኦርቶዶክስ ክሌም የምታደርገው። አፖስቶሊክ ሰክሴሽንን ሜንሽን ሲያደርጉ መቼስ ከእነሱ የተለየ መብት አላቸው ማለት አይደለም። የላቸውም፣ ሊኖራቸው አይችልም ሰፓሬት እስከሚያደርጉ ድረስ። ያ ከኔ የተለየ ይሄ ከኔ የተለየ ቢልም ማለት ነው። ሶ ምንድነው የሚሆነው? ስለዚህ ወደኋላ ስትቆጥር አንተም እዛ ውስጥ ነው የምትገባው ማለት ነው። አሁን ስለዚህ እሱ ሳይሆን የሚያዋጣው ትምህርቱን ይዞ ማቀጠለ የሚለው ነው እንጂ ጴንጤ ሲባል ዝም ብሎ የሆነ ቦታ ላይ የጀመረ የተፈጠረ ሃይማኖት። ኦኬ፣ እነሱ ሲባል ግን አይ ወደኋላ የሚቆጠር አፖስቶሊክ ሰንሰለት ውስጥ የሚገባ ምናምን መንበሩን እንቁጠር ይላል። አሌክሳንድሪያ ይላል፣ ከግብፅ ይወስዳል። ከዛ እንደዚህ ራሱ ከግብፅ ራሱ ትምህርት እኮ ተለይተዋል። እሱ አሌክሳንድሪያ የሚለው ግብፅ ነው። ከግብፅ እንኳን ትምህርት አስተምሮ የተለያየ ብዙ አስተምሮ አላቸው ከግብፅ ጋር ሰው። ካዲያ ምን ዋጋ አለው ስም ይዘህ ብትቀመጥ ትምህርቱን ይዘህ ማትቀጥል ከሆነ ማለት ነው። ትምህርቱን ማን ይዞ ቀጠለ ነው። ግን እንቁጠር ከተባለ በቃ እንቆጥራለን። እኛ ሉተር ጋር እንሄደ ሉተር አይደል የሚሉት ሉተር አባታችሁ፣ እኛ አባታችን ኢየሱስ ነው፣ አባታችን እግዚአብሔር ነው። ሉተር የሚባል ነገር አባት የሚሉት እነሱ ነው የሚሰጡ። ሉተር ሪፎርመር ነው። ኦኬ፣ በዛ ደረጃ እንቀበለዋለን። ሪስፔክትድ የሆነ ወደ ቃሉ ወደ እግዚአብሔር እውነት እንመለስ ያለ ቤተክርስቲያን አዳሽ ነው። በዛ ሴንስ እንቀበለዋለን። የፕሮቴስታንት ግን ፈጣሪ አይደለም። ፕሮቴስታንት ጀማሪ አይደለም። የፕሮቴስታንት የሚባልም እንዳልኩት ዲኖሚኔሽን አሁን ኦርቶዶክስ ሲባል አይ እኛ አይደለን ዲኖሚኔሽን አይደለንም ይላል እኮ። ባክኔደስ አሳየን ስለው ያቺ አንዲቷ ቤተክርስቲያን ውስጥ አለን ይላል። እሺ ፕሮቴስታንት አትበለኝ፣ እኔም አንዷ ቤተክርስቲያን ውስጥ እኮ ነበረች፣ ከጊዜ መጣ በኋላ ሪሊጅን መጠሪያ ለምን ስትለው ነው ለአንተ አይሰራም ይላል። ለምን አይሰራም? ከካቶሊክ እኮ ነው የወጣሁት ነው። አዎ አውቃለሁ። ስለዚህ ካቶሊክ ከየት ነው የወጣው ስትለው በቃ መሄድ አይፈልግም። አይ መሄድ አይፈልግም። በቃ ሪፎርመሮቹ እናንተ እዛ ጋር የጀመራችሁ ምናምን ይላል። ፔንቴኮስታል ስታወራ አሱዛ ስትሬት ላይ ምናምን ይላል። አሱዛ ስትሬት ላይ ማን ነበሩ ሰዎቹ? መጀመሪያ የምን እምነት ተከታዮች ናቸው? ሶርሳቸው ምንድን ነው? ወደኋላ ትሬስ የሚደረጉት ወዴት ነው ስትል መስማት አልፈልግም ይላል። እና አንዳንዱ ነገር ይሄ የአእምሮ ጤንነት ሮግሉ የሚያስነሳ አይነት አርግመንት ነው እኮ ያለው። አንዳንድ ጊዜ አንዳንዱ አትፈርድባቸው የሚያቦኩም ሰዎች አሉ ከኛ ሳይድ። እሺ እኔ እንደሱ እንትን ውስጥ በቃ ይቅርብኝ ፖለቲካ ውስጥ እንጂ ብዙ ነገር ያበላሹት የኛ ልጆች ናቸው። ባይገርም የኛ ልጆች እነሱ እኮ ጥጋ ሲዘናቸው ነበር። ደህና እኮ ማን ይንቀለቅ ማን ትምህርታችንን ለእኛ አፉን አሹሎ ይመጣ ነበር። አሁን እንኳን ክፍተት ቤት በኩል አግኝቶ እንደመጣ እንግዲህ ሶላዎቹ ምናምን ብሎ መጥቶ ከዚህ በፊት ታስታውሳለህ፣ መጨረሻ ላይ እንኳን የተደረጉትን ዲቤቶች ካየ ከቃልዬም ያደረገውን ምናምን ካየ አይተሃል። ማለት በቃ በደንብ ተምረው ተቀጥቅጠው ስርዓት ይዘው የነበሩበት ትምህርት ነው። አሁን ምን አድርጎ መጣ? አቀናጅቶ አርቲኩሌት አድርጎ መጣ። which is ሶላ ስክሪፕቸራ የሚለውን አይሚን ሶላ አምስቱ ሶላዎች ከሚሉት ውስጥ ጸጋ ብቻ ይመስለኛል ትላንትና ያነሳው። ጸጋን ብቻ ይዛል፣ ስሙን ብቻ ነው የሚፈልገው። ጸጋ ብቻን እንዴት አብራሩ ፕሮቴስታንቶች? እንደዚህ ማረድ ለሱ ጉዳዩ አይደለም። እሱ ጸጋ ብቻ የሚለውን ያነሳና
ኦኬ ነገረ ድነትን ሪፎርመር የነሱ ሪፎርመሮች እንዴት እንደሚረዱት ይኸው እንትና እንዲህ ብለዋል፣ እንትና እንደዚህ ብለዋል። ስለዚህ ይልና አምጥቶ እዚህ ጋር ይሰፋዋል። እነሱ እኮ ያብራሩት ለዚህ አይደለም፣ በሌላ ጉዳይ ላይ ነገረ ድነትን ያብራሩበት መንገድ ነው። ምናልባት እምነትን ያብራሩበት መንገድ ነው፣ በሌላ አንግል ማለት ነው። ግን እሱ አምጥቶ እዚህ ጋር 5 ሶላዎች ላይ ይሰፋቸዋል ማለት ነው አቀናጅቶ። አሁን ይሄ ውንብድና እኮ ነው። አሁን ይሄ ግልጽ ውንብድና ማለት ነው። እውነት ተናግረ ነው እንጂ ሰው ወደ ሃይማኖት የምትጠራው እንደዚህ ዋሽተ አቀናጅተ ቢመጣ ሰው ይቀመጥልሃል እንዴ? ነገ እውነቱን ሲያቅ እውነቱን ነግረው ነው። ሰው ደግሞ ማዳን የእግዚአብሔር ነው፣ የሰው አይደለም። ያው ኤኒዌይስ ከባድ ነው። እስቲ እንግዲህ አንስቶታል። ጥሩ እንግዲህ ቅቤ ጠገበ ዱላ ሊሰጠን ይችላል። ባለፈው የሆነ እንዳደረጉ እንሰማዋለን፣ ይካሄድበታል። እንግዲህ አምጡ። እኛም እንግዲህ በደንብ አድርገን ትምህርታችንን እናውቀዋለን። ከበስተጀርባ የሚሰራውን ነገር እናውቃለን። እሱ ያውን ትላንትና ትክክል ያሰሙን እንትን ራሱ የሚገርም ነበር። እንደዛ አድርገን እናፈርሷለን ብዬ አስባለሁ። እንግዲህ ሲንስባለው ራሱ እንትኑን ይዤ እገባለሁ ነው። ቪዲዮውን አልነበርኩም አላየሁትም። ይዤ ከዚህ በፊት ሳረግ እንደነበረው ከዚህ በፊት እኮ ጀምሮ ነው ያቆመው። እንደዚሁ ሲዋሽ ሲቀጠቀጥ ተከታታይ ትምህርት ጀምሮ አቆመውት ነው። አሁን እኔ ተከታታይ ይዤ እገባለሁ። እሱ ያስተማረውን ትምህርት ማለት ዛሬ ሲያስተምር ኔክስት ዴይ ይዤ እገባለሁ የእሱን ትምህርት ማለት እና እንደሱ ያስፈልጋል። በደንብ እንትን ማለት ያስፈልጋል። ለምን አንዳንድ ጊዜ ውሸት እንደዛ እኮ ነው። ከሳሽ ዝም ሲል ተከሳሽ ይሆናል የሚባል ነገር አለ። አየህ፣ ውሸት ሲነገርብህ ማትከላከል ከሆነ እንደ እውነት ይቆጥረዋል ሰው ማለት ነው። እና ብዙ ሰው ነው ዲሲቭ የሚያደርገው በዛ መንገድ ማለት ነው። እና መግለጥ እውነቱን እንትን ማለት ያስፈልጋል። ቶሎ ቶሎ መንገር ያስፈልጋል። ልክ ነው። ይኬድበታል። ቅድም ቃልዬም ሲለብን ይቅርታ ግን ኤርሚ ለምንድን ነው ያቆመው? የእነሱ መጽሐፍ ይዞ መደብደብ የእነሱ ትክክለኛ መፍትሄያቸው እሱ ብቻ ነው። እያስገባ በእነሱ መጽሐፍ ራሳቸውን መውቀጥ ትክክለኛ፣ ሌላ ምንም መፍትሄ የለም። እኔ የተረዳሁት አሁን ያለኝ አቋም እሱ ነው። እና እዚህ ያለውን እኛ እንቆላለን ጌታ በሚያውቀው መንገድ። ከዚህ በኋላ ቲክቶኩን ጥለው መውጣት ያለባቸው ሰዎች ናቸው። እዚህ ሆነው አይታል እንደ ሰሞኑን የእነሱ ኢየሱስ ሌላ ኢየሱስ ነው ብሎ ዶክተር ዘላለም የራሳቸው ቴዎሎጂያን እንኳን እስኪያወራ ድረስ ማለት ነው። በዚህ 3-4 ቀን ውስጥ ማለት ነው ያስተማረውን ትምህርት ያፈርስ እና እነሱ ገድላቸውን እያነሱ መቀጥቀጥ ነው። እዚህ ያለውን እኛ እንትን እንላለን። ይህ በጣም የሚያስጠላ ነገር እኮ እያደረጉ ያሉት። ያላለውን ልክ እንዳለን 2 መስመር አንብቦ እንዴት ሰው አፖሎጂክስ ነኝ ብሎ ይመጣል? 2 መስመር አሁን ይቆነጥጣል። ችግር የለው። እኔ መድኃኒቱን ያኬን መድኃኒት እኔ አውቀዋለሁ፣ እንዴት እንደሚቆነጥጥ አውቀዋለሁ። 2 ቀን ኤክስፖዝ ስታደርገው እንትን ይላል። ለራሳቸው ሰዎች አሳልፈ መስጠት ነው፣ ለራሱ ሰዎች ማለት ነው። አስታውሳለሁ አንድ ጊዜ ከዚህ በፊት እንደዚህ ጀምሮ ነበረ እና አይ ኖ ሃው ቱ ፕሌይ ዲስ ጌም እኮ እንዴት እንደሆነ። ግን ይሄ ሃይማኖት አይደለም፣ ውንብድና ነው አሁን የተያዘው ማለት ነው። ማትለውን ትላለህ ብሎ አይደለም ሰው ማሳመን ያለበት። ለእነሱም ሲሆን ይሄ ይሰራል። ኦርቶዶክስ ማትለውን ትላለች ብለህ አይደለም ሰውን ወደ አንተ የምትጠራው። በትክክል የምታምነውን ታምናለች፣ ይህን ትላለህ። የሚከላከሉ ከሆነ ይከላከላሉ፣ የሚቀበሉ ከሆነ አሁን ልክ ነው ይላሉ። ከዛ ስክሪፕቸር ላይ ታወራለህ። እንደዛ ነው መሆን ያለበት እንጂ ዝም ብሎ ተነስቶ ከመሬት ተነስቶ ማይሉትን ካልክ በኋላ ዞረ ደግሞ አሁን እንደዛ ነው የሆነው። ማይለውን ብለዋል ብሎ ገብቼ እኔ እንትን ማለት ሲጀምር አይ በቃ አንተ ትክክል ነው ጴንጤቆስጣልን እኔ እንደውም አልነካውም፣ እኔ አንተ የምትለውን ነገር ያንተን አይደለም የነካሁት፣ እኔ ሌሎቹን የነካሁት ሪፎርም ትራዲሽን ያላቸው እና እንደዛ እኮ አለኝ። እነሱን ነው ስለዚህ እነሱ ይግቡ፣ እኔ አንተን አልነካውም ማለት ገብተዋል። አሁን እነሱ ደግሞ ሲመጡ እነሱ ደግሞ እናንተን አይደለም ይላል። አይ እናንተን እኮ አልነካውም እኔ ምናምን ጴንጤቆስጤዎች ነው ደግሞ ይላል ማለት ነው። ኦኬ አይ ነቄነን። ለማንኛውም ከትላንቱ ሁሉም ሰው ተምሯል። የኛ ልጆች በጣም አሁን ነብር ሆነዋል። ቃልዬ የመጨረሻ ሀሳብ ስጥና እስቲ በቃ እንጨርስ አይደል?
የእንትኑን ግን ይቀዳ የምትቀዱ ልጆች ቅዱና ስጡን። ከጀመረውም ትምህርቱን ስጡን። ከዛ በደንብ ተደርጎ ያው ይከተከታል እንደተለመደው ማለት ነው።